እኔ እንዴት ካለ ነውር ከተሞላበት ህይወት ውስጥ እንደወጣው እሱን ሳስብ የጌታ የማዳን የቸርነቱ ምሕረቱ እጅግ ይጎላብኛል። ሁልጊዜ እንድገዛለት ነው የሚያደርገኝ። በቀን እንሰራ ነበር እና ህልሜም እቅዴም የነበረው የሌባ አለቃ ፊልም ላይ እንደሚታየው አይነት መሆን እሱ ነው የምፈልገው። በጣም ጸበኛ ነግሬሽ ከምችለው ጸብ በደላላ ከሚፈልጉት አይነት ሰው ነው። ጸበኛ ሰፈር ውስጥ ከሰይጣን በላይ ወይም ቀጥሎ የሚጥል ሰው ማንም ሰፈር ሰው ካሳደጉት ሁሉ ከትልልቆቹ አስቆሚ በር የምቀበል ሽምግልና ዋጋ የሌለው በነገርሽ እግዚአብሔር ስሙን እየጠራሁ ሳደብ እግዚአብሔር ራሱ እግዚአብሔር አለ ብሎ በፍጹም ውስጥ አያምንም ነበር። እንደሱም ትናለ ለምሳሌ ሰይጣን አለ ያምናል፣ እግዚአብሔር ግን አለ እና በተገኘው አጋጣሚ መሞት ፈልግ ህይወቴ ዝብርቅርቅ ሆነ። ከጎኔ ያሉ ሰዎች በተለያየ መንገድ በሽጉጥ ተመቷል። ምህላ ሲደረግ ሰው ሁሉ ወደዛ ይገባ ስለነበር ያ መንገድ ነበረ። ማርያም አታማልድም ማለት እና አሸዋ ላይ አበረ ጴንጤዎች አሉ እኛ ሰፈር። እነሱ ጋር ያረጋኝን ካሴት ሰፍቼ ይገባ ነበር። አዘፍን ጸሎታቸው ሰባል ናቸው ሰዎች ይሰብሰብ እናመልከውና ድንጋይ በፊት ሳያቋርጥ ተጀምሮ 2 ሰዓት ይሆናል ፕሮግራሙ ተጀምሮ እስኪያልቅ ሳላጋል ሳያቋርጥ በየ10 ደቂቃ ጋፕ እየሰጡ ሳያቋርጥ ይወረውሩ ነበር እና ቀዶ ይገባል። ግን በዛ መካከል የሚገርምሽ አንድም ሰው በድንጋይ እየተመታ እየተፈነከተ ይደማል ነበር። 2 ጊዜ 3 ጊዜ ወንዝ ውስጥ ጥለው ዛሬ ሲዳማ ሆቴል በታች ባት ነው ያገኙ አደማሚያቸው ሰዎች። አሁን ሌላ ነው ህይወታችን ተቀይሯል። እግዚአብሔር አያሻሽልም፣ ይለውጣል። ለወጠን እንጂ አላሻሻልም። አሻሻለ ሳይንስ በየትኛውም አጋጣሚ በየትኛውም ሁኔታ ውስጥ ወንጌል እናገራለን፣ ጌታን እንቀበላለን። እኔ መጨረሻው የማይሰማኝ እግዚአብሔር ጭንቅላቴ ብዙ ጊዜ የተመታ ስለነበረ እድሜ እየጨመረ ሲመጣ አይኖቼ የሚከልሉኝ ቀኝ ፓርቴ ፓራላይዝ ሊሆን ሰውን መርሳት ማዘባረቅ ጀምሬ ነበር። ያንን ለመታከም ገንዘብ ማግኘበት ጊዜ አለ። ደግሞ እግዚአብሔር ለትዳር ግን ደግሞ ለቤተክርስቲያንም አምኖኛል። አመነኝ። የሁለቱም መጋቢ ነኝ ማለት ነው። ሰላም እንደምን አላችሁ የተወደዳችሁ ተመልካቾቻችን። እኔ ፌቨን አቤኔዘር እባላለሁ። የሚሽን ቶክ ፕሮግራም አዘጋጅና አቅራቢ ነኝ። ዛሬ ደግሞ በአዲስ እንግዳ መጥተናል። በጣም የተወደደ እንግዳ ነው። ራሱን ያስተዋውቀናል፣ ስለ ራሱ ብዙ ይነግረናል። እንግዲህ ከሱ የምንማረው ደግሞ ብዙ ነገሮች ይኖራሉ። አብራችሁን ቆዩ። ሚኪ ስለመጣ በጣም ነው የማመሰግነው። እኔም አመሰግናለሁ ስለጋበዛችሁ። እና እስቲ ራስህን አስተዋውቀን፣ ሙሉ ስምህን፣ ያለበትን የትዳር ሁኔታ፣ ልጆችን አስተዋውቀንና። እሺ አመሰግናለሁ በድጋሚ። ያው ስሜ ሚካኤል ጸጋዬ ይባላል። የ2 ልጆች አባትና ባለትዳር ነኝ። ያው ልጄ ትልቁ አስተዋይ ይባላል። ያው አሁን 40 ምንጭ የ2ኛ ዓመት ተማሪ ነው፣ እዛ ነው ያለው። ሁለተኛው 14 ዓመቱ ነው፣ ተወዳጅ ይባላል። ስማቸው ራሱ በጣም ነው ደስ የሚለው። አስተዋይ ተወዳጅ። ያው እንግዲህ ዛሬ ስለ ራስህ በደንብ እናወራለን፣ ደግሞ ስለ ወንጌል በደንብ እናወራለን። እግዚአብሔር በአንተ ላይ የሚሰራቸውን ስራዎች እናወራለን እና ሚኪ ጌታን ከመቀበሉ በፊት ማን ነበር የሚለውን እናንሳ። እሺ አንዱ ደስ የሚለኝ ስለ ጌታ አንዱ ከሚያጎላልኝ ነገር አንዱ ትላንትናዬ ነው። አሁን እኔን 2 ቦታ የሚያውቁኝ ሰዎች አሉ። ትላንትናና ቅርብ ጊዜ የሚያውቁኝ። ቅርብ ጊዜ የሚያውቁኝ በሙሉ የሚያውቁኝ በመንፈሳዊ ህይወት ውስጥ ባለ ጎዳና ነው። ትላንትናዬን የሚያውቁ ሰዎች ደግሞ በፍጹም በቃ ደስ በማይል ህይወት ውስጥ የሚያውቁኝ ነው። እና እኔ እንዴት ካለ ነውር ከተሞላበት ህይወት ውስጥ እንደወጣሁ እሱን ሳስብ የጌታ የማዳን የቸርነቱ ምሕረቱ እጅግ ይጎላብኛል። ሁልጊዜ እንድገዛለት ነው የሚያደርገኝ። እና እኔ ከምናልባትም 9 ዓመት ወይም 10 ዓመት አካባቢ ሲሆን አባቴ ሰፈር ውስጥ በድልድይ ላይ ተሻግሮ ከስራ ሲመጣ
ገደል ገብቶ ሞቷል። ከዛ በኋላ ያደግነው በአያታችን እጅ እና ታላቅ እህታችን አለች። ከእህቴ ጋር ሁለት ነን። ነገር ግን እኔ ከዛን ጊዜ እድሜ ጀምሮ አንደኛ በዚህ በማርሻል አርት ስፖርት ውስጥ በዛን ጊዜ ድብቅ ነበር፣ ተደብቀን እንሰራ ነበር እና ህልሜም እቅዴም የነበረው የሌባ አለቃ ፊልም ላይ እንደሚታየው አይነት መሆን ነው። እሱን ነው የምፈልገው። ታላላቅ የሚባሉ ደግሞ ሰዎች በወቅቱ ሐሺሽ በድብቅ እንትን ይባል ነበረና ወፖ ይባላል። አሁን ፌዴራል እንደሚባለው በዛን ጊዜ ወፖ የሚባል ወታደሮች ነበሩ። በደርግ ጊዜ ኮፍያ ሄልሜት የሚያደርጉ ወፖ ወታደራዊ ፖሊስ ማለት ነው። እነሱ አሉ። የተለያዩ የደህንነት ሰዎች አሉ። እኛ ልጆች የተባልነው ታርጌት ውስጥ አንገባም። ከነበሩት ውስጥ ደፋር በዛ እድሜ ላይ ሁሉንም ነገር የጀመረ ሰው ደግሞ እኔ ያለው ሰው ይልኩኛል። ክታብ ይባላል። አሁን በህይወት የለም። ትልቅ ሰው ነው። ከደርግ ኮማንዶ ነበረ፣ ተመቶ ጡረታ የወጣ ነው። እሱ ነበር የሚያሰለጥነን የመጀመሪያው እና ያንን ከፍዬ መሰልጠን ስለማልችል እነሱን አገልግዬ ነበር የምሰለጥነው እኔ የሚከፍልልኝ ስለሌለ እና ከዛን ጊዜ ጀምሮ ሐሺሽ እናመላለሳ። ግንብ ቤት ትባላለች፣ ምናል መገናኛ አካባቢ ታሪካዊ ቦታ ናት። አሁን ቦታው ስለፈረሳት አይታወቅም፣ በመንገድ በምናምን እና ከዛ እንወስድና ክርታስ የክብሪት እቃ ውስጥ አድርገን ነው የምንሄደው እና ከሻሸመኔ ከምን ይመጣል። ያንን እኔ ነበርኩ እየሄድኩኝ ማዟዙራላቸው። ፖሊስ እኔን አይጠረጥረኝም። በጣም በእድሜ ትንሽ ልጅ ነኝ፣ ደፋር ነኝ፣ እገባለሁ እና በዛ ምክንያት የትልልቆቹን ባህሪ መውሰድ ጀመርኩ። እንደውም በኋላ ሲልኩኝ ከነሱ እየቆረጥኩ ከክብሪቷ እየቀነስኩ የራሴን ማዘጋጀት እንደዛ አይነት ጥበበኛ ሌባ እንደሚባለው አይነት ሆኜ ቀጠልኩ። በጣም ጸበኛ፣ ልነግርሽ ከምችለው ጸብ በደላላ ከሚፈልጉት አይነት ሰው ነበርኩ። ጸበኛ ነበርኩና ሰፈር ውስጥ ከሰይጣን በላይ ወይም ቀጥሎ የሚጠሉኝ ሰው ነበርኩ። እሱ ብቻ አይደለም፣ ወደ ቤተ ክርስቲያን የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ውስጥ ማናችንም እንደ እናት ቤተ ክርስቲያን የምናያት እሷን ነው። ወደዛ ገብተን እንትን አዞር ነበረ። የምጽዋት ያኔ ይሰጥ ነበር፣ እንዳሁኑ ውስን በሆኑ ሰዎች አልነበሩና ጥላ ይዞ ሲዞር እዛ ላይ የነበረውን ብር ሁሉ ወስጄ ዣንጥላውን ጥዬው የሄድኩበት ጊዜ አለ። ዳትማች ለምንም ነገር ማልፈልግ የሚወደኝ ሰው የሌለ በጸብ በእንደዚህ አይነት በሐሺሻውን ግቢ በኋላ ለቤተ ክርስቲያን አገልግሎት የሰጠኋት ቤተ ማርያም የምትባለው ግቢ እዛ ውስጥ እኔ ከጎመንና ከስኳር ድንች ጋር ስለሚመሳሰል ማሪዋናን ዘርቼ ከዛ ሁሉ መሸጥ ጀምሬ በኋላ አካባቢውን በጣም ተቆጣጥሬ በየሰፈሩ ያሉ ጉልበተኞችን ያችን በመስጠት ጓደኞች በማድረግ ከጉልበትም ባሻገር በእነሱ ዝና በሚጠቀም ጨካኝ መጥፎ ሰው፣ ከእድሜው በላይ ክፉ የሚያስብ ነውር የሚያስብ ሰው ሆኜ ነው ያደርኩት። ከተቃራኒ ጾታ ጋር የነበረው አይነት ግንኙነት ሲቀር በሌላው አንድ ዱርዬ ነበረ የሚባለውን ማንኛውንም ህይወት አሳልፌያለሁ እና እጅግ ደስ ማይል መራራ ህይወት፣ ብዙ ጊዜ ለመሞት የምፈልግበት፣ ክረምት በመጣ ቁጥር እስር ቤት የምገባበት፣ ማደሪያ በፈቃዴ ጎዳና የወጣሁ ሰው፣ እንደዛ አይነት ሰው ነበርኩና ከዛ አይነት ህይወት ነው ጌታ ያወጣኝ። ቤት እንዴት ነው? እህት ምናምን እንዴት ፋሚሊ ላይ ሪስፖንሲብል የነበረ ሰው እንድትኖር የሚያደርግ ሰው ምናምን ይጨነቅሷል እንዳ ነበር። ታላቅ እህታችን ነበረች፣ ግን ማንን እሰማለሁ እኔ? ማንን እሰማለሁ? አዎ በቃ የሰይጣን ማደሪያ ቤት አደረኩት። አያቴን አማርሬ ነው ስትሞት ከሚቆጩኝ መቀየር ብችል አያቴ ላይ ያረኩትን አልወደው፣ ደስ አይለኝም። እሱም በመለስ ደስ ይለኝ። ታላቅ እህታችን ነበረች፣ ታመመች፣ እሷም ወደ ጸበል ገባች እና ለታናሽ እህቴም ለማንም እኔ መመች ሰዋል፣ ለሰፈሩ መመች ሰዋል። ሰፈሩ ሁሉ አምርሮ ከሚጠላኝ ሰው ነበር። ከማንም ከሰፈር ሰው ካሳደጉኝ ሰው ሁሉ ከትልልቆቹ አስቆሜ ብር የምቀበል ሽምግልና ዋጋ የሌለው ፊቴ የነበረ ሰው ነበር። ከፖሊሶች
እኛን ከደበደቡን ከገረፉን ስርዓት እንድንይዝ ካረጉን በኋላ ግን ሲቪል የሚለብሱበትን ቀን ጠብቀን እንደበድባቸውም ጭምር ነበር። ዳትማች ለማንም እናስቸግር ስላልነበር ስለመማር አይሆንም። ግን በዚህ አጋጣሚ የሚገርመው ትምህርቴን ግን አላቆምም። ያው ከሚገርመኝ የድሩነት ህይወቴ ፎረፌም ቀርቼም አላውቅም። እኔ እንጃ ወድጀው አይደለም፣ የዛን ያህል ጥሩ ደግሞ ተማሪ አይደለሁም ውጤቴ። ግን ትምህርት ቤት ውስጥ መገኘትን አላቋርጥም ነበር። አሁን ምንም እዛ ላይ ጨው ጨምሬ ላጣፍጥልሽ አልችልም። በውጤት ስመዘን ይወዳል የሚባለው አይነት አይደለም። ምናልባት የምወደው ትምህርት ቤት ውስጥ ስገባ ሰውን ማስጨነቁን ወዲያ ወዲህ እሱ ሊሆን ይችላል እንደወደው ይመስለኛል። ለዛ ይመስለኛል እንደሱ አይደላለሁ። ያው ፓስተርም ብዙ ጊዜ ሲያወራ ሰምቻለሁ ስላንተ እንዴት ይፈራ እንደነበር እና ምን አይነት ሰው ነው ምናምን ብዬ ላየው ፈልግ ነበር ምናምን እያለበትን ጊዜ እና የሆነ ግዙፍ ሰው ጠብቄ ምናምን ሲል እንትን ላለ አስታውሳለሁ ስላንተ ሲነግረን ማለት ነው። እና እስቲ ሚኪ ደግሞ ጌታን ከተቀበለ በኋላ እንዴት ነው እሱን ከማንሳታችን በፊት እንዴት ነው ጌታን ያገኘኸው? እንዴት ነው ወደ ጌታ የመጣኸው የሚለውን። ያው እንግዲህ ወቅቱ አንዳንድ ጊዜ እግዚአብሔር ሲዝን ያመጣል፣ ጊዜ አለው እና ያ ወቅት በሰሜኑ ጦርነት ከደርግ ጋር በሚደረገው ጦርነት ማብቂያው አካባቢ ነበር። በነገርሽ እግዚአብሔርን ስሙን እየጠራሁ ሳደብ ነበር። እግዚአብሔር ራሱ እግዚአብሔር አለ ብሎ በፍጹምም ውስጤ አያምንም ነበር። እንደሱም እንትን አለልም። አይ አይደለም፣ ለምን እንደሆነ እንደሱ አይነት ሀሳብ እንደመጣልኝ አላውቅም። ለምሳሌ ሰይጣን አለ ብዬ አምናለሁ፣ እግዚአብሔር ግን አለ ብዬ አላምንም። ይሄ አላውቀውም። አሁን ለዚህኛው ምንም አይነት ማስደግፍልሽ ምንም ነገር የለም። እና ያ ወቅት በነበረው ጦርነት ላይ የመንግስቱ ኃይለማርያም ወደ ዚምባብዌ ሸሸ በ83 ሲጋው። ከዛ በኋላ እስከ 86 ያለችው ዓመተ ምህረት ለአዲስ አበባ ሰው በጣም እስከ 87 ያለው ስፔሻሊ ለአዲስ አበባ አጠቃላይ ሀገሪቷ ነው። ለአዲስ አበባ ሰው ግን ያንን የመጣውን አዲስ ኃይል ለመቀበል ፍላጎት የለም ነበር እና በዛ በነበረ ግርግር ውስጥ እኔም ተሳታፊ ነገር ሆኜ ነበር። ምክንያቱ ባይገባኝም መቃወም የጫካ ሰው ስንሰማው የነበረውን ስለምንፈልግ እነዛን መቀበል አልፈ እውነትም ደግሞ ሲመጡ የምንቀበላቸው አይነት አልሆንም። አስፈሪ ነበሩ። በታንክ በምናምን ነው የገቡት እና እነሱ ላይ ተቃውሞ ምናምን እንደዚህ ተጀመረ እና በኋላ 84-5 እያለ ሲመጣ ግን እንግዲህ እርል የጀመርኳቸው ሱሶች ከታች የጀመርኳቸው ማንኛውም ልምምዶች እድሜ የጨመረ ልክ መፈንጃ የሚባለው እድሜ ላይ በወጣቶቹ ቲኔጀርስ እዛ አካባቢ ላይ እኔ ኦልሬዲ ሁሉን ነገር ጨርሼ ላይፍ አስጠላኝ እና በተገኘው አጋጣሚ መሞት ፈልግ ነበር። በቃ ህይወቴ ዝብርቅርቅ ሆነ። ከጎኔም ያሉ ሰዎች በተለያየ መንገድ በሽጉጥ ተመቷል። አንዱ ቹቹ ካርቶን ይባላል። ግሪን ካፌ ትባል ነበር። አሁን ተሰርቶላታል። ለገሰ ፈለቀ የምትባል ድልድይ ስር አሁን እንደ አዲስ የሰሯት ከፍታ ቦታ ላይ ግሪን ካፌ የምትባል ነበረች በፊት። እዛ ጋ ቹቹ ካርቶን ይባላል። የጊቢ ልጅ ነው። ከእሱ ጋር ሆነን እቃ ሰርቆ ሲወድ በጥይት እሱ ሲመታ እኔ ተረፍኩ። በጃኬቶች በምኖች አልፎ በአካባቢ የሚፈልገኝ የለም እና ህይወት ከባድ ሆነ። እንደም በሱስ የተያዘት መጪ ለሚያስፈልግሽ ነገሮች የምትፈልጊበት ነገር አይደለም እና እነዛ ወቅት የከፋ ስለነበረ ያ መጥፎ በቃ በተገኘው አጋጣሚ መሞት መፈልግባቸው ጊዜዎች ነበሩ። በቃ መረረኝ። በሁሉም ነገር ምንም ቀረኝ የምለው ነገር አልነበረኝ። እንግዲህ እዛ ጊዜ ላይ ነው ነባህታውያን ያን ጊዜ ነገብረ መስቀል ምናምን ይነሱ ነበር። በጣም ያስተምሩ ነበር። አገሪቷ ላይ ንስሐ ይደረግ ነበር። ሁሉም በየቤተ ክርስቲያኑ 83 ጀምሮ ይደረግ ነበር። ጦርነቱ እንዳይፋፋም ሁሉም ይደረጉና በዛን ጊዜ አማሃ ኢየሱስ የሚባሉና አሁን ባህታዊ ገብረ መስቀል የሚባሉ በዛን ጊዜ እነዚህ ሁለቱ ነጥረው ይወጡ የሚታዩ ነበሩና ወጣቱ ላይ የሚያተኮሩ ነበሩ።
በሌላ ጎን አሁን ጳጳስ ሆነው በአሜሪካ አቡነ በርናባስ ይባላሉ። እሳቸው አስተማሪ ነበሩ። በባዶ እግራቸው የሚያስተምሩ ደግሞ ሌላ አንድ ስማቸው ለጊዜ የዘነጋኋቸው ኦርቶዶክስ ውስጥ አስተማሪ ነበሩ። ወጣቱ ላይ የሚያተኩሩ ወጣቱ ሆነው የሚያስተምሩ ነበር እና በዛን ጊዜ ምህላ ሲደረግ ሰው ሁሉ ወደዛ ይገባ ስለነበር ያ መንገድ ነበረ ወደ ኦርቶዶክስ ቤተክርስቲያን እንድንሄድ ያ አጋጣሚ ወደ ኦርቶዶክስ ቤተክርስቲያን አመጣን። እንግዲህ የኛ አቀባበል ከሱ ውስጥ ነው የሚጀምር። ለመጀመሪያ ጊዜ የተዋወቁት እና ከዚህ በፊት ሰርቄ ነበር ብዬሻለሁ። የጥላ ላይ የሚሰበሰበውን እሱን ሰርቄ ስለነበር እነሱ ትዝ ስላሉኝ አልቅሼ ልሞት ረጅም ሰዓት አለቀስኩ እና ወደ እሳም ሲሄድ እግዚአብሔር እንደሚገለኝ እንጂ እንደሚቀበለኝ አይደለም ማስበው የነበር። በዚህ ሂደት ውስጥ የመጀመሪያውን የመንፈሳዊ ጉዞ የሚባለውን መቀላቀል ጀመርን። ከዛች ለቅሶ በኋላ አላውቅም ውስጤ ጥሩ ነገሮች የሚፈልግ አይነት ሰው ሆነ። ግን ይህም ሄዶ ከጴንጤዎች ጋር ክርክር ተጀመረ። ከዛ በኋላ ነገሩን እና ማስታውሰው እንደውም ፓስተር ሳሚ ሙልጌታ ያነሰዋል። ይህን ብዙ ጊዜ አንድ ልጅ አለ የሰፈራችን ስሙን ባልጠቅሰው አሁን ደስ ይለኛል። ትልቅ የልጆች አባት ሆኗልና ማርያም አታማልድም አለኝ እና አሸዋ ላይ አንበረከኩት። ተነሳብኝ እንደገና። እንዴት ነው ማታማልደው? እንዴት ነው ተንበረከክ ብዬ አስጌኩት። ጴንጤዎች አሉኛ ሰፈር እነሱ ጋር ያረጋኸኝን ካሴት ከፍቼ ገባ ነበር፣ አዘፍን ነበር። ጸሎታቸው ሰዓት ምንም ሊያረጉኝ አይችሉም። ሰው አምጥቻ አስረብሻቸው ነበር። በኋላ እሱ ቀረና ክርክር፣ የጥቅስ ክርክር እንደሱ አይነት ተጀመረ እና በዛ ውስጥ ቅናት አደረና አሁን እግዚአብሔር የሚባለው ቤተክርስቲያን የዛን ጊዜ ለጆሆቫ የተሰጠ ሜዳ ነበር። የጆሆቫ ዊትነስ ቦታው ሊሰራበት የተሰጠ ቦታ፣ ምንጭ የነበረበት ቦታ ነበር። እኛ እርግብ እንበላ ነበርና እዛ ላይ ውሃ ሊጠጡ ስለሚያርፉ ረግረግ ስለሆነ እነሱ ለመምታት እንሄድ ነበር። ያ ቦታ ላይ ከኛ ግቢ አሁን ቤተ ማርያም ከነበረችበት የመጀመሪያዋ ከኛ ግቢ ዛፍ ቆርጬ ሰርቼ በሳጠራ አድርጌ ሾክን በሾህ ብሎ ጴንጤን ለመመለስ የኦርቶዶክስንም ማቃትን ሰው ያስተማረኝን እዛ የለቃቀምኳትን የፈለኳትን ጥቅስ ይዤ ቁጥር 1 የማርያም ሰባኪ ሆኜ የእውነቴንም ነበር መወዳት፣ ከልቤም ነበር እንደሱም ሰው። አሁንም በእርግጥ እኔ እወዳታለሁ ጥላቻልኝና እዛ ተጀመረ እና እዛ ላይ ሳናቀው ማስተማር ጀመርና የኛ አመጣጥ ድነን አይደለም አገልጋይ ሆነን በኋላ ነው ሄዳን አካሄዳችን የተሐድሶ እንቅስቃሴ አሁን በአገሪቷ ገነፈለ። ከዛ በኋላ ገነፈለ። መዝሙር ገባን፣ ሌላ አልገባን። መዝሙርና ኢየሱስ ክርስቶስ ያድናል ምትሏ ብቻ፣ እነዚህ ሁለቱ ነገሮች ገባ። እንዴት ያድናል በምን ያድናል የሚባል ነገር አናውቅም። በዚህ የሽክርክሮች መካከል ስንመጣ ቤተክርስቲያን ገፉን። ታቦት ከቂርቆስ ቤተክርስቲያን ነው የመጣው። በሌሊት እዛ ቦታ ላይ አድርገን ፍቃድ አልነበረውም ገብቶ እግዚአብሔር ከሆነ በኋላ ከዛው ከእግዚአብሔር እናንተ መናፍቅ ናችሁ በሚል ሰበብ አስወጡን። ከዛ ከወጣን በኋላ በተለያዩ ቤተክርስቲያን እንሄድ ነበር። በባዶ እግሬ ነበር የሚሄደው። በጣም በቃ 360 ዲግሪ ነው ፍለጋው። ትክክል ነበረ፣ ግን የጠራ አምላክ የጠራ ጌታ አልነበረኝም እንጂ ፍለጋው ልክ ነበር። የጽድቅን መንገድ ፈልገው ነበር እና ልክ ነው በሚባለው ሄድ ነበር። በኋላ አንድ ቀን ከዚሁ ፕሮግራም ላይ የግሸን ማርያም ሲደርስ መስከረም ላይ የሚያቆኝ የሰፈር ሰዎች ከዱርዬነት በመለወጥ የሚያውቁ እስክንድር ሲራክ የሚባሉ አሉ። የነሱ ቤተሰብ እናትየው ከፍለው ወደ እንትን ወሰዱኝ፣ ግሸን ገዳም። እኔ ወደ ግሸን ገዳም ሲሄድ ተሰናብቼ ነው የሄድኩት። እሷ ጋቢ የነበረች ፓስተር ጋር ጠፋች አለኝ። እሷን ለብሼ ታወታሊ በቃ ከዛ የመሰለ የዱርዬነት ህይወት ደግሞ ተቀይሮ ሄድኩኝ። ግሸን ስገባ ግን ነገር የተለወጠ፣ እዛ ላይ ስለ ጌታ ኢየሱስ ክርስቶስ ገባኝ። ከዛ ከተመለስኩ በኋላ ጌታ ኢየሱስ ክርስቶስን በህብረት ማምለክ ጀመርን። ተባረርን። ማህበረ እስጢፋኖስ የሚባል ተጀመረ። በዛ ስብስብ ውስጥ ነው እንግዲህ ጌታን በሂደት እያገኘን የመጣ። ወደ 87 ላይ ነው ጥርት ያለ ጌታን ጌታ ኢየሱስ አዳኝ መሆኑን ያወቅ ነው። ከዛ ከአገልግሎት አንጻር እንዴት ይሄንን ለሌላው እናስተላልፍ የሚለው ነበረ የተደበቁ አገልጋዮች እንድንሆን ያደረገን። እዛ አይነት ይዘን ነበር የሄድ ነው።
ቀድሞ ማገልገል እንደነበራችሁ ያደረገው? አዎ እሱ ነበረ እና በዚህ መንገድ ነው ወደ ጌታ ኢየሱስ የመጣ። በጣም የሚገርም ነው። ግን ለክርክር ስትሄዱ ቀድማችሁ የምትዘጋጁት ምን ነበር? አዎ ብዙ ነው። ያው እንግዲህ መናፍቃን ምላሽ የሚባል አንድ ብርሃኑ ጎበና የሚባል ሃይማኖት አበው ነበር። በዛን ጊዜ ማረሳለሽ ሃይማኖት አበው እና ማህበረ ቅዱሳን ይፎካከሩ። በተለይ ሃይማኖት አበው ትልቅ አስተዋጽኦ አድርጓል። ስላሴ ቤተክርስቲያን መዝሙርን ለመልመድ ከኛ ቀድመው እዛ መዝሙር ይዘመር ነበር። ንጹህ ሐረር ምናምን እንደዚህ ንጹህ የጌታ ይሰበክ ነበር። በእኛ ጊዜ ግን እንደሱ በነበረ ጊዜ የምንወስደው ጥቅሶች ነው ሰብስበን እና ጥቅሶች እንሄዳለሁ። ከኔ ባህሪ አንዱ ደረቅ ነኝ። በየሳምንቱ ነው የገባኝ። በሰበኩ በሳምንቱ ነው በሰማሁ በሁለተኛው ቀን ነው የሚገባኝ የነበረው። የምሬን ነበር። ማርያም ታማልድልኝ፣ መላእክቶች የሚያማልዱልኝ ስፈልግ ሳጣ። መጽሐፍ ቅዱስ ውስጥ ግን የማገኘው ግን ያለ ጥርጥር ነው የምቀበለው። እንዴ ነው አይደል እንዴ ነው የምለው። እና ከሌላው በተወሰነ የሚለየኝ ለሁለቱም ደፋር ነኝ። ለገባኝ ነገር ጥግ ድረስ ይሄድ ነበር እና ኢየሱስ ያድናልንም ስገባ ኢየሱስ ያድናል ብዬ ተናገርኩት። እና ጥቅሶችን ነበረ ሰብስበን የምንሄደው፣ ግጠሙን እንል ነበረ። በእርግጥ የሚያፍሩልን የሚሸነፉልን ነበሩ። በዚህ አጋጣሚ መጽሐፍ ቅዱስን በቅጡ አለማወቅ በሆነ የሃይማኖት እንትን ውስጥ መታቀፍ በራሱ ልክ አይደለም። ለሚጠይቋቸው ሁሉ መልስ ለመስጠት የተዘጋጃችሁ ነው። እንደ አጋጣሚ እኛ ያገኘናቸው በአጋጣሚ እግዚአብሔር ለእኛ አስቦልን እንደሆነ አላውቅም፣ ማንም ሊመልስልን አልቻሉም። እንደውም 1 2 3 የሚሆኑ ከፕሮቴስታንት በዛን ጊዜ ወደ ኦርቶዶክስ አስመጥተን በህዝቡ ፊት አስጨብጭበናል። አስተናል ነው ዛሬ እንግዲህ የሚሆነው እና ያ የልብ ልብ እየሰጠን እና በኋላ ግን ነገርየው ለመናፍቃን ምላሽ መሆኑ እየቀረ እኛ ለህይወታችን ማንበብ ስንጀምር እንዴ የታለ ያኛው የነገሩን ጥቅስ ለካ አይልም፣ መጽሐፍ ቅዱስ ላይ የለም፣ እንዴት ነው ሊል የቻለው ብለን እናስብ ነበር። በዚህ መንገድ ነው እየጠራለን 88 89 በቃ በደንብ ግፊቱም ስደቱም በዛ፣ እኛም በግልጽ ወጣን። እንደዛም ወተን በእርግጥ የተወሰኑ ነገሮችን አልተውንም ነበር፣ ግን አዳኝ መሆኑን በደንብ አሁን በአገልግሎት ዛሬ ትልልቅ ቦታ ያሉት አዳኝ መሆኑ በኢየሱስ ላይ ድፍን ስምምነት ነበር። ሁሉም በዛ መንገድ ነው ጌታ ያገኘው። ሌላው እዚህ ላይ ተሐድሶ የሚባለው እንቅስቃሴ በአዲስ አበባ ብቻ ነው ያወራሁልሽ እንጂ ናዝሬት፣ ሐረር በተለያየ የኢትዮጵያ ቦታ ላይ በእኩል ሰዓት ነው የፈነዳው። በእኩል ጊዜ ነው። ማንም በዚህ ላይ የኔ ነው ስም የሚል የለም። ግን እኛ ሞዴል የምናደርጋቸው እንደነ መምህር ጌታቸው ምትኩ አይነት ነበሩ። እንደነ አባ ዮናስ፣ አባ ብእሴ፣ መላኩ ባወቀ፣ ዲያቆን እንግዳ የሚባሉ ነበሩ። አባ ዘውዴ የሚባሉ ነበሩ። ከኛ ጋራ መከራን ይቀበሉ የነበሩ። የእነሱ ደግሞ ትልቅ ብርታት ነበረ ለኛ እና ይሄ መንገድ ነው እያጠራን ወደ ጌታ ኢየሱስ እንድንመጣ ያደረገውና ወደ መናፍቃን እነሱን ለመመለስ ነበር ጥቅስ ሀሳባችን። እግዚአብሔርን ቃል እያነበባችሁ ነበር። ሁለተኛው ስቴፕ ግን በራሱ ቃሉ እኛን ማፋጠጥ ጀመረ። ከኛ ጋር ሲገናኝ የምናመልጥ መሆን አቃተ እና ለእውነት ደግሞ ለመሸነፍ የሚፈልግ ማህበረሰብ ነበር። ከባድም ጊዜ ነበር። በዛን ጊዜ ኢየሱስን መቀበል ብዙ ነገር ያሳጣሻል። ከቤት መባረር፣ በወላጆች እስከ መካድ፣ እድር አስነግሮ ልጃችሁን ከቤት አስወጡ እስከ መባል፣ ምንም ነገር ለኛ እስካለመሸጥ ዋጋ ያስከፍል ነበር። በሰፈር ስናልፍ በድንጋይ እስከ መመታት እስከ መደብደብ በደንብ ዋጋ ያስከፍል ነበር እና እኔ ብቻ ሳይሆን እኔ ጋ ያሉት በሙሉ ይሄን ለመቀበል በጣም ዝግጁ ነበሩ። እስኪ ቤተክርስቲያን ውስጥ የነበረውን ስደት በዚሁ አንሳለኝ። እናንተ አንብባችሁ የገባችሁ ነገር አለ እና ደግሞ ቤተክርስቲያን ውስጥ ነው ህብረት ማድረግ የምትፈልጉት። ቤተክርስቲያን ደግሞ አክሴፕት ያላደረገችው ነገር አለና እስቲ በዚህ የገጠማችሁን ቻሌንጅ በዚሁ አንሳለኝ። የቤተክርስቲያን እንግዲህ ስለ ኦርቶዶክስ እናት ቤተክርስቲያን ነው የምናወራው። እነሱ በጊዜው የጠሉልን ነገር ከትምህርቱ ጋር አልነበረም ጉዳያቸው። መዝሙሩን ጠሉት ወይንም የሙዚቃ መሳሪያ
የተቀነባበረ ሆነ። በቤተ ክርስቲያኒቷ ስርዓት በክራር፣ በማሲንቆ፣ በበገና የሚለውን ያለፈ ሆነ። በእነሱ እይታ ለዘፈን የቀረበ ወይም ደግሞ አፈንጋጭነት ያለው ተብሎ ታሰበና እሱን ነው የተውት። የብዙ ሰዎችም ህይወት ደግሞ ወደ ጌታ እንዲመጣ ያደረገልን መጥሪያ መንገዳችን ወጥተን ሰብከን አይደለም። በአብዛኛው መዝሙሮቻችን ነበር የሚሰበስቡልን ቢመጡ ነበር እና በዚህ ምክንያት ደጋግመው አስወጡ። ከማረሳው እኔ ቀሚስም ለብሼ ያገለግል ምናምን ነበር። አንዴ ቂርቆስ ቤተክርስቲያን ላይ እጅና እግሬን ይዘው እንደዚህ አድርገው ኃይል እግዚአብሔር ነው ማዳን እግዚአብሔር እያሉ እየዘመሩ ያኔ መድረኩ ከፍ ያለ ነው እንደዚህ ስቴጁ አንመካም በጉልበታችን ብለው አንስተው ወርውረው የአግዳሚ ወንበር ተላይ ወገቤ ተጎርቶ ያውቃል። አቦ ቤተክርስቲያን አሁን ሳሪስ ያሉ ልጆቻችን ከመውጣታቸው በፊት መመስከር ፈልጌ እኔ ጸበል ገብቼ ሄጄ ተጠምቄያለሁ። ጸበል ውስጥ ተጠምቄ ምስክርነት በወር አንዴ ይሰጥ ነበር። እንደዚህ አቦ አረገልኝ ምናምን ባለው ያችን የመመስከሪያ ታይም ፈልጌ ወጣው ሳገኝ በቃ በዛን ጊዜ ስለ መንፈስ ቅዱስ ድምፅ አላውቅም፣ ግን የሚቃኘኝ የሚገፋኝ እንደነበረ አውቃለሁ። ዛሬ መንፈስ ቅዱስ እንደሚሆን አስተውላለሁ እንጂ በወቅቱ ልቦናዬ የሚነግረኝ ነው የሚመስለኝ። ታይሚንግ ያወቅኩ አይነት ሰው ነው የሚመስለኝ እና ኢየሱስ ክርስቶስ ነው የሚያድነው ብዬ ነጭ ከጥቁሩ ወደ 13 ደቂቃ ስናገር ማንም ምንም ያለኛል ተናግሬ ውረድ የሚል የሚገፋኝ አይነት ስሜት ዛሬ መንፈስ ቅዱስ ነው ብለው። በዛን ጊዜ ግን ይሄ ስሜት ሲኖረኝ ጥዬ ስወጣ ማንም የተናገረኛል። ወጥ በሩ ላይ ስደርስ ግን አንድ አሮጊት ሴትዮ በዣንጥላ ፈነከቱኝ ከኋላዬ። ከዛ ህዝቡ ድግልብጥ ብሎ ሲመጣ ወደ ቃሊቲ ታክሲ ያኔ አቦ ጋር ነበር የሚጫነው የሚገባ ብሎ ነበር ታክሲ የሚጭነውና እኔ ወደ ቃሊቲ የውይይት የሚባል ታክሲ ነበረ በፊት የሚታወቅ እሱ ላይ ተንጠልጥዬ ወደዛ ሄድኩ። ከዛ በኋላ እነሱ በአቋራጭ በዚህ ሄደዋል ብለው ሲያስቡ እኔ አቅጣጫ በዛ ቀይሬ ሄድኩት እና በድፍረት እናገር ነበር። ከዛ ባያስተምረው እግዚአብሔር አብን ቤተክርስቲያን ደበደቡን። ብዙ ነው ስደቱ፣ ከባድ ነበር፣ በየሰፈሩ ከባድ ነበር እና ሲያስወጡን ወጥተን ሙሴ የሚባል አንድ ሰው ተቀበለን። የመጀመሪያ በቤቱ ተቀበለን፣ ያስተምር ነበር፣ ያስተምረናል። እንደገና አስተማረን። ሶስት እየኖርን ምን እያለን ሳለ እሱም በሆነ አጋጣሚ ታክሲ ስራ ላይ ከገባ በኋላ መንፈሳዊነቱን እየተወ ሲመጣ አክራሪ መሆን ጀመረ። ከዛሬ ጀምሮ በእኛ በዚህ ቤት ውስጥ የሚደረግ ስብሰባ፣ ሌላም ቦታ የሚደረግ ስብሰባ ያቆማል። ከዚህ በኋላ ምንም አይነት ስብሰባ የለም ብሎ በተነ። በዛን ጊዜ ፓስተር ምራዊ ነገሩን ያቅ ስለነበር አልመጣም። እኛ ግን የምናቅ ያላወቅነው ነበር ይሄድ ነው እና እኔም ከአንዱ ነገሩ እንደ ዱብዳ ነው የሰማነው። 20 ሰዓት ሲል አሁን ይሄ ክሬዲቱ የኔ አይደለም፣ ግን በዛን ሰዓት እንግዲህ አሁን የእግዚአብሔር መንፈስ ነው። በዛን ሰዓት ግን እኔ አቋም እንድወስድ አደረገኝ። ተነሳሁና ከዛሬ ጀምሮ በእኔ ቤት ታሪኩ ይጀምራል፣ ታሪኩ ይቀጥላል፣ የእግዚአብሔርን ስራ የሚያደናቅፍ ማንም አይኖርም ብለን ከዛ ቤት እኛ ቤት መጣን። ከዛ በኋላ ማህበረ እስጢፋኖስ የሚል ስም ተሰጠው። ማህበረ እስጢፋኖስ የተባለው ለምንድን ነው? በሐዋርያት ስራ ላይ በስደት ተበትነው በነበረ ጊዜ ነው እና በአንዱ በእስጢፋኖስ ስም በቃ የነዛ የስደተኞች የሐዋርያት ዘመን ስደት እኛም ላይ ደረሰ ስንል ማህበረ እስጢፋኖስ የተገፉ ማህበር በማለት ወደ እኛ ቤት ውስጥ ተጀመረ። የቤቷን ቤተ ማርያም ተባለች። ቤተ ማርያም ተባለ። ከዛ በተለይ ቤተ ጊዮርጊስ እየተባለ ቀጠለ። እንደዛም ሆኖ ጫናው ነበረ። የዛን ያክል ግን ሰዎች ወደኛ ይመጡ ነበር። በብዙ ሺህ የሚቆጠሩ ሰዎች ይመጡ ነበር። በጣም ቦልድ ሆነን እንናገር ነበር። ለአገልግሎት ሂደን ድንጋይ ያልተወረወረበት፣ ያልተመታ፣ ያልተሰደበ፣ ያልተሯሯጠ ማንም ሰው አለ እና ስደቱ ለመንገር በጣም የሚከብድ አይነት ስደት ነበር። ከዛ ውስጥ አንዱ የከፋው ድሬዳዋ ላይ ከዛ በኋላ ጳጳስ ሆነው ተሹመዋል። እሳቸው በመስቀል ባርከው ነው ድንጋይ ያስመቱት ድሬዳዋ ላይ እና አባ ዮናስ
እነ መስፍኔ የሚባሉ ከፍተኛ ዋጋ የከፈሉበት ከፍተኛ እልቂት ሰው የሞተበት ብዙ ጉዳት የተደረሰበት ቦታ ነበር። ሐረር ድረስ ሄዱ የሆነ ነበርና አገር አቀፍ ነበር ስደቱ ልልሽ ነው። ከባድ ነበር በጣም። እኛ ደግሞ እንፈልግ ነበር፣ ፈልገን አይደለም ጴንጤ ለመሆን የፈለግነው። እስከመጨረሻው ታግለናል። አንወጣም፣ እዛው ነው ምን ሆነው። ይሄ ነው ዋጋ ያስከፈለን። ጳውሎስ ጥሪው ለአሕዛብ ሆኖ እሱ ግን ጸጉሩን እየተላጨ ስለቱን ሊፈጽሙ ወደ ወገኖች ይገባ ነበር። ምኞት ነበረው ስለ እነሱ እኔ ብረገም ይሻለኝ ነበር ይላል ሮሜ ላይ ራሱ ሲናገርና ያ አይነት መንገድ ሂደን እንገባና መከራችንን እንበላል። ከባድ ነበር። ሱቅ አይሸጡልንም ነበር። ኦሬዲ በቃ ቤቶች ናቸው። እድር ቤተሰብ ያላቸው በጣም ይሳቀቁ ነበር። ሴቶች የተባረሩ ነበሩ። ረጅም ሰዓት ቤት ተከራይተን ያኖር ናቸው ነበሩ። በጣም በቃ እንራብ ነበር። ከባድ ጊዜ ነበር። ስደቱ ከባድ ቀላል ነበር። ስለዚህ የተሃድሶ እንቅስቃሴ ሰው ሰብኮ ምናምን የተጀመረ ሳይሆን እግዚአብሔር ራሱ ያስነሳው ነበር ማለት ነው። አዎ ዘመኑን ዋጁን የሚላ ሲዝናስ አሉ። እግዚአብሔር አንዳንድ ጊዜ አንድ የሆነ ዘመን አለ የመታሰቢያ ኢየሩሳሌምን የመክበብ ዘመን ነበር አይደል? አሁን ደግሞ የማልቀሻዋ ዘመን ይመጣል። እንዳይመጣ ቀድሞ ይመጣል አለው እግዚአብሔር በየዘመኑ። አንዱ ሪቫይቫል የተነሳበት ዘመን ነበር እና ሲነሳ ሁሉም በዛ ነው። ከሌ ሐረር ስንሄድ የሐረር ልጆች ነን። እነሱም ሲመጡ አንድ ላይ ነን። ምንም ልዩነት አልነበረውም። ሐረር ይሁን አዲስ አበባ ይሁን ጋምቤላ ይሁን የትኛው ቦታ ቅብብሎቹ አንድ ነው። እንደ አንድ ቤተሰብ እንደ አንድ ነው። ላይሰንስ የሚባል የለም። ምንም አይነት መጠሪያ ከሌ ነው የከሊት የሚባል የለም። በአንድ ወረቀት ስልክ የለም። ከደብዳቤ እጁ ላይ አስይዘሽ ሰው ብትልኪ ከዛ ላይ መጣው ተቀብሎ ነው ሸጥ ተከላከልሽ። ልክ ነው። እግዚአብሔር ያስነሳው ሞመንት ነበር። ፊገር ልናረጋቸው የምንችሎች ሰዎች ቢኖሩ አልፎ አልፎ ሲያስተምሩ እኛም እንድንጨክን አብረው መከራ የተቀበሉ ቢኖሩ በከሊትና በከሌ ተጀመረ ይባል እንደ ጅማሬ ቀን እናስቀድም ካለን ግን ሐረር አካባቢ ትልቅ እንቅስቃሴ የመጀመሪያው ነበረ። ከዛ ናዝሬት አካባቢ እንቅስቃሴ ነበረ። ከዛ አዲስ አበባ ላይ ሲመጣ እኛና ብዙዎቹ አንድ ላይ ሆነን ወጣን ማለት ነው። እና እነዚህም በመነጋገር በመታቀድ የተሰራ ግን አይደለም። ያው እግዚአብሔር ያስነሳው ነበር። ሁሉም አንድ አይነት ነበር መንገዱ። አንድ አይነት ነበር። ስለዚህ ልጆች ነበራችሁ፣ ብዙ ደግሞ አስተማሪ ምናምን አልነበራችሁ። በዛ ላይ ደግሞ ያገለገላችሁ ነበር። አዎ ኃላፊነቱን ወሰድን። 17 18 ዓመት ትልቁ 20 ምናምን ቢሆን ነው በወቅቱ 22 ወይም 25 ከዛም ይበልጥ አይኖርም። ጥቂት ሰው ነው 25 ያለው እና በመካከላችን አንድ ጋሽ ዲሮ ዛሬም ድረሳል። ትልቅ አባት የነበረን ብቸኛ እሱ ነበር። ስንቱን ነገር ተቋቁሞ እኛ ለይቶልናል። እሱ ጋር ግን ፈተናው በድርም በምንም የሚመጣ የነበረው ነው እና ልክ ነው ያገለገልን ነበር የምናገለግለው። በዛን ጊዜ ብዙ በፕሮቴስታንቱ ዓለም የነበሩት እነዚህ ወንጌል አማኞች የሚባሉት በአብዛኛው ከዛ ቀደም ብሎ እግዚአብሔር እንደተናገራቸው አዲስ እሳት እንደሚነሳ አውቀው ግን ይጸልዩ ነበር። ይጸልዩ እንደነበር በምስክርነታቸው እንሰማለን። እኛ ስንወጣ ታዲያ ያንን ማድነቅና መቀበል ጀመሩ እና አድናቆት እንትን ይሉን ነበር፣ ይከቡን ነበር። ግን መጥቶ ሊረዳን ሊያስተምረን የሚችል አልቻልንም። የቸርች ፎርም የለንም። የማህበር ነው ነገራችን። ሰው እየበዛ ሲመጣ፣ እውቀት እየጨመረ ሲመጣ፣ ነገሮች እየሰፉ ሲመጡ ግን ያንን ለማስተዳደር ባልቻልን ጊዜ አንዳንድ ሰዎች ሲገቡ ያ ትንሽ እንቅፋት ሆነ እንጂ የልጅነት ጊዜ እግዚአብሔር እያስተማረን ነው። በደንብ እያስተማረን እያገለገልን ነበር። በዋና ነገር የምናስረዳው ከእውቀት አንጻር ስንመዘን እናንስ ከሆነ አላውቅም እንጂ በመረዳትና በመሰጠት እግዚአብሔርን በማገልገል ግን ጸጋን በሙላት በማየት ግን በዛን ጊዜ በጣም እግዚአብሔር ከፍ ያደረገን ጊዜ ነበር። ይሄ ለማንም ለአንድ ሰው የምትሰጨው አይደለም። ድፍን ተሐድሶ ለምሳሌ እኔ ጥሩ ሆኜ እንዳገለግል ጥሩ ሆነው የሚቀበሉ
ከእኔ ጋር አብረው ዋጋ ለመክፈል አብረው የሚወጡ ሰዎች ምንም ህብረት በሌለበት ሌላ ተቋም በሌለበት እሱ ከወጣ ብለው የሚወጡ ነበር። መከራ እኩል ይካፈሉ ነበር። ምሳቸውን ደብቀው ያመጡ ነበር። ለምሳ የለም ገዝቶ የሚበላ ሰርቶ የሚያመጣ የለም። ድሆች ነን፣ ተማሪዎች ነው። ይህን ምሳውን ደብቆ ከቤት ስለማይፈቀድ አውጥቶ የሚያበላል ነበር። የሚገርም እንትን ነበር። በሐዋርያት ዘመን የነበረውን ላይፍ በትክክል አጣጥመናል። በትክክል እንደዛ ነበር። የሐዋርያት ስራ የመጀመሪያው ፓርት ነበር መጽሐፍ ቅዱስ ላይ፣ ሁለተኛውን ፓርት ደግሞ ነበሩ በብዙ ግን እኛም ዘመን ላይ ደረሰና ረሰረስንበት፣ ጠገብንበት፣ ሁሉን አየንበት፣ ችሎታውን አየንበት፣ ረዳቱን መሆኑን አየንበት። እግዚአብሔር በሚታይ በማቴሪያል እንደማይለካ አየንበት። በባዶ እግራችን ሆነን ታላላቅ ሰዎች ይሰሙን ዘንድ እድል ሰጠን። በየሀገሩ ሞገስ ሰጠን፣ በየሰፈሩ ሞገስ ሰጠን። በሚጠሉን ሰዎች እየጠሉን ያከብሩን ነበር። ይሄ ፕራክቲካል ተደርጎ ነበር። እየጠሉን ያከብሩን ነበር። ለምሳሌ ሰርግ ሲደግሱ፣ የሆነ ነገር ሲደግሱ ታማኝ ብሎ የሚፈልጉት እኛን ነበር። ሌላ ማህበራዊ ህይወት ላይ ሲፈልጉ፣ ለምስክርነት ሲፈልጉ እኛን ነበር። ልጆቻቸው ሲበላሹ እንድንመክርላቸው የሚፈልጉት እኛን፣ ቆመው የሚያሳልፉን እኛን ነበር። ዱርዬ እንደነበርንና ያን ትተን መለወጣችንን በመገረም የሚያወሩ እነሱ ነበሩ። እዚህ ድረስ ያወሩ። ስናልፍ በሞገስ ነበር የተቀበልናቸው። መከራ አንዳንዴ እያስፈሩን ብቻ ሳይሆን እነሱ እየፈሩንም ነበር የመቱን፣ ያሳደዱ። ደስ የሚል የክብር ጊዜ አይተናል። ያው ደስ ይለኛል በጣም ያሳስ ወደ ክርስቶስ አዳኝነት እሱን ወደ መከተል ከመጣ በኋላ ደግሞ ወደ አገልግሎት ወዲያው ነው የገባው። ያው ወደ ጌታም ስትመጣ በአንድ ቀን የሆነ አይደለም፣ በፕሮሰስ ነው የሆነው። ስለዚህ ከዛ በኋላ ደግሞ እንዴት ነው ወደ አገልግሎት የገባኸው? ሚኪ ጌታን ከተቀበለ በኋላ እንዴት ነው ወንጌልንስ ወደ መስበክ እንዴት ነው የመጣኸው የሚለውን ደግሞ እናንሳ። አዎ አንዱ የሚያስደስተን የታድሶ እንቅስቃሴ ማየት የሚገባን የግለሰብ የፐርሰናል አክቲቪቲ ውጤት አይደለም፣ የመንፈስ ቅዱስ ጊዜ ነው። ሲዝኑ ነበር ብዬሻለሁ። እግዚአብሔር ሕዝቡን ትውልዱን ለማዳን ጋፑን ለመሙላት የመጣበት ጊዜ ነበር እና ሴት ወንድ ሳቲ፣ ትንሽ ትልቅ ሳቲ፣ ለጽድቅም ለቅድስና የጨከነ ማህበረሰብ እና አይናችን ላይ የበራልንና ያወቅነው የኛ ካላስፈላጊ ህይወት ውስጥ መውጣት ሰዎችን እንዲወጡ ኑ የተሻለ ህይወት አለ እንድንል ሰባኪ አድርጎ ነው ያወጣል፣ ምስክር አድርጎ ነው ያወጣል። በኋላ ነው ሰባኪ አገልጋይ የሚለው በኋላ ነው 90 ሲጠጋ ያወቅነው። እኛ ለክርስቶስ ምስክር ነበረ። ይሄ የድፍኑ ሰው ነበር። ያንን ሄድ ለምሳሌ አንዱን ልንገርሽ፣ ብዙ ሳይበራልን እኔ ከዛ የዱርዬነት የት ወጥቼ እዚህ ቤተ ማርያም ሙሴ ሲያቆመን እዛ ላይ ሰዎችን መመስከር አለባችሁ ብሎ ነገረን። ለሰዎች መንገር አለባችሁ ይህን ህይወት። ትዝ ሲለኝ ገባኝ። አዎ እኔ ሄድኩ። ድሮ ደረሰኋቸው ጓደኞች ሄድኩና እንዳለ አልኩት። የዱሮ የጣልኳትን ጩቤ አወጣሁ፣ ከፊታቸው ተከልኩና እያንዳንድሽ ትሄጃለሽ። አዎ ድሮ ታላቅ እንደሱ ያደርግ ነበር አይደል? ዱርዬ ሆኖ ዱርዬ እንድንሆን አይፈቅድልን አይደለ? ያንኑ መንገድ ነው የተጠቀሙ። እያጨሳ አታጨሱ ብሎ እኛን ይመታናል። ታላቅ ነው ምናምን ባኔ እንኳን አልወጣሁበትም ብሎ ይመታናል። እሱኑ መንገድ ነው የተጠቀሙ። ወደ 16 ምናምን ሰብስቤ ፈርተውኝ ሄዱ። ሰበሰብኳቸው። ብዙ ሰው መጣ። ማን ያመጣው? ሚኪ። እኔ ነኝ። ኦ ደስ ይላል። እንዴት ነው ያመጣሃቸው ሲባል ላጣርጌ አወጣሁት። እኔ አላፈርኩም። እንደ ያንዳንድ አልኩ። ሳቀና እንዲህ አይደረግም። ወንጌል በዚህ መንገድ አይሰበክም። እንደሱ አይደለም። በፍላጎት ነው ብሎ ነገር አይኔን የገለጠልኝ ይሄ ወንድሜ ነው። ሲነግረኝ አፈርኩ። እኔ በኔ የታየኝ ጥሩ ነገር እንዲወስዱ። ከዛ በኋላ ስቀውብኝ ገፈታትረውኝ ወጡ። ከዛች ጊዜ በኋላ ወንጌል እንዴት እንደሚሰበክ ገባኝ። ለካ ወንጌል የሰላም የፍቅር እንደሆነ ምስክሮች ነበር።
ፓስተር፣ ወንጌላዊ፣ እረኛ፣ መምህር የሚባል በጌታ ወንድማማች ስንጠራራም እንደሱ ነው የነበረው። ምስክር ነው፣ በቃ ስለ ስሙ መስካሪ ነው። ስለዚህ የማይመሰክር የማይነገር አልነበር። ይህ አንደኛው ነው። ሁለተኛው ወቅቱ ነው። እኛ እየተገፋን ስለሆነ በብዙዎች ፊት እንድንታይ የምንደረግ መከራም እየተቀበልን ግን ሲያዩን ደግሞ ድሮ አስቸጋሪ የነበርን ሰዎች ነን። ዛሬ የሚደበድቡን ትላንት የምንደበድባቸው ሰዎች ነን። ዛሬ ወንጌል ይዘን የሚያዩን ትላንት ሌላ ነገር ይዘን የሚያዩን ሰዎች ነን። ትላንት ዓመት በመጣ ቁጥር ተሰክሮ የሚደረገው ድብድብ ውስጥ መስታወት ሲደቅ ሰው ሲፈነከት በቃ የሚታወቁ ሰዎች ውስጥ ዛሬ ስለ ወንጌል ይወጣል አንገት ደፍተን መሄድ የቻልን ያ ለውጥ መነጋገሪያ ነው። የእግዚአብሔር ነው የምልሽ። እሱን ሰዎች ስለኛ ፈርተው በየቤት ያወሩ፣ በሰፈር ያወሩ ነበር። ያ ወሬ እነማን ናቸው ብሎ ደግሞ ሰው ላይ ይመጣል፣ ይወራል። ያ እንትና እኮ ተለወጠ ይባል። የራሴን ባነሳ ጆኒ ነው ስሜ። ጆኒ ተለወጠ። እኔን ለማየት የማይመጣ ጉልበተኛ፣ የማይጋብዘኝ ወደኋላ ያልነበረም ነበር። ሰው እነዚህ ድምር ውጤት ለሰው እንድንናገር እድሉ ነበር። ሲገፉ ለምን ትገፉናላችሁ እንላለን። እስቲ ከእናንተ ምን ሰረቅን? መመከቻችን ይሄ ነበር። ስለ ኢየሱስ ብንናገር ትላንት ታውቁን አልነበረም ብለን ለመናገር እንችላል። ምስክር ነበር እና ይሄ የትንሹ የትልቋል በንጽህና እንታወቅ ነበር። ከኖሩ እንደነሱ ይባል ነበር። መደመሚያ ነበር። በቡናቸው ወሬ ነበር። በህይወት የሚታማል፣ በዓላማ የሚታማል። ገንዘብ ፈላጊ አለ። ነግሬሽ እኮን አላቅም። ገንዘብ እኮ እንደሚሰጡሉ አናውቅም። ማንም በባዶ የሚያገለግል ዘመኑን ሰጥቶ ለማገልገል የተነሳበት የቤተክርስቲያን ቅርጽ ስንይዝ ስደቱ ጎልቶ የተለያየ ነገር ከመጣ በኋላ ነው 90ዎቹ አገልጋይ የሚባል ትችም። እንግዲህ እዚህ ውስጥ ምስክርነት ከሐረር ይጠሩኛል፣ ከጅጅጋ ይጠሩሻል፣ ከመቀሌ ይጠሩሻል። በሄድንበት እንሄድ ነው። ባገኘነው አጋጣሚ ታቦት ሲነግስ እንመሰክር ነበር። አንጠፋም፣ እንገኝ ነበር። የዋንቷን አንድ ለአንድ የሚደረገው ምስክርነት እናረግ እናስረዳ ነበር። ቤት ይዘን መጽሐፍ ገልጠን ይሄ የሆነው ይሄ ነው እያል የሚሰማን ያመጣልን ነበር። የሚማርክ ህይወት ነበር። ያ ነበረ ወደ ስብከት ወደ አገልግሎት የሚመጣው። ከዛ የቤተ ክርስቲያን ቅርጽ መያዝ ሲጀመር አጀማመር ጽዋ ነው የምናቋቁመው፣ ሌላ አይደለም። እና አንዱ እኔ ጽዋ በማንኛውም አይነት ጽዋ ይሰበሰባል። እሱን ወደ መድኃኔዓለም እንቀይረዋለን። ጠቅላዩ መድኃኔዓለም ይሆናል። ምክንያቱም በጽዋ የማርያም ኮዴ ማርያም ነው የሚሰበከው። ስለዚህ ወደ መድኃኔዓለም እናመጣዋል። እንዲህ ያደረግን ነው። አዎ በኋላ በሂደት እንደሱ ያደረግ። ይሄ ነበር አጀማመራችን፣ አካሄዳችን ነበር። ሰው ፍላጎቱ ግን ልነግርሽ ከምችለው በላይ ህይወትን ከዛ ውጭ ያየ የለም። በትምህርቱ ቶፕ የነበሩ ተማሪ ወደቁ እኮ ማትሪክ አልመጣላቸው ትተውት። አንድ ፓስተር ሳቢያ አዳነ ዲሮ የጋሽ ዲሮ ልጅ፣ ሌሎችም እጅግ ሰቃይ ተማሪዎች የሚባሉ ለወንጌል በመሰጠት ውስጥ ምስክር ነበር የሆን ነው። በኋላ ይሄ ኦፊስ ምናምን የሚባለው ነገር በኋላ እንደ በቃ ከወጣን ላይ ቀን ቤተክርስቲያን መሆን አለብን ብለን ቅርጽ መያዝ ስንጀምር ይመጣ ስም ያ ነው እንትናችን የነበረው። ስለዚህ ያኔ አሁን ማህበር መሆናችሁ በምንሰባሰቡበት ጊዜ ታይም ላይ ያው እናንተ ቤትም ታኖሩ ነበር አይደለ? አዎ ጽዋ ብሎ ማለት ስሟ ቤተ ማርያም ተብሎ ልክ አሁን የቤተ ክርስቲያን ስም እንደሚሰጥ በዛም ቢቀጥል መጥፎ አልነበረም። በኔ እይታ ግን እንደ አንድ ስም ነበር ቤተ ማርያም። የቤቷ የአንዷ ቤት ቤተ ማርያም የሚለው። አዎ በላሊበላ ላይ እንደዚህ አይነት አለ። ላሊበላ ውቅር ላይ ብዙ ቤተክርስቲያኖች አሉ። እዛ ውስጥ አንዷ ስሟ ቤተ ማርያም፣ ቤተ ጊዮርጊስ የሚባል አለ፣ ቤተ መድኃኔዓለም የሚባል አለ፣ ከዛ ልደታ የሚባል አለ። ባሉት እንትናችንን አልተው ነው የቤቱ ስያሜ አድርገነዋል። የቲም
ስያሜ የጸሎት ህብረት የኳይሮች ስያሜ አድርገን ይዘነው መተን ነበር ረጅም ዓመት ድረስ። ምን እየሰማሁኝ ነበር አሁን ለምሳሌ ምንድነው በዩኤን ሸራ ሸራችሁ የምታመልኩባት ቤተክርስቲያን ነበረ እሷኛ ቤት። እና ዝናብ ሲዘንብ ምናምን ጸልያችሁ ዝናብ እያስቆማችሁ እንደነበረ ሰምቻለሁ። እንዴት ነው እንትኖቹ ማለት ይሄ እግዚአብሔር እንዴት ነበረ ከእናንተ ጋር እየሰራ የነበረው? ማለት አሁን ስትራግሉ አለ፣ ከኦርቶዶክስ ቤተክርስቲያን መውጣት አትፈልጉም፣ እዛ ደግሞ እንድትቆዩ የሚያደርግ ነገር አልነበረም። ስለዚህ ጫና ነበር ማለት ነው። እና በዚያ ምክንያት ደግሞ በየቤታችሁ ተሰበሰቡ ነበረ፣ ጽዋ ማህበር እያደረጋችሁ ምናምን አንድ ላይ ትማማራላችሁ፣ ታመልካላችሁ። እና እነሱ ጊዜያቶች ላይ እግዚአብሔርስ እንዴት ነበር ከእናንተ ጋር ይሰራ ነበር? እሱ ላይ እግዚአብሔር የተመሰገነ ይሁን። ትልቁ ነገር እሱ ነው። አንዱ ቅድም ብዬሻለሁ፣ እየፈሩ ያዩን ነበር፣ መጥተው ሰምተው ይሄዱ ነበር። በጣም የእግዚአብሔር ተአምርና ግርማ ነበር። ከዛ መካከል አንደኛው ድንጋይ በከፍተኛ ዩኤን ሸራንድ ነቢዩ የሚባል ልጅ ያኔ ረሳሁት ስራ ምን የሆነ ነገር ይሰራ ነበርና ጥቁር አመጣልን። እሱ ከላይ ወጥቶ ነው፣ ከባድ ሸራ ነው ይሄ፣ ለውሃ መስኖ ምናምን ሲጠቀም የሚነጠፉበት አይነት ነው። እሱን ተጠቀምን፣ ግን አጭር ስለነበረች የዩኤን ሸራ ደግሞ ሌላ ሰዎች ገዝተውልን ይሁን ሰጥተውን አሁን ለጊዜው እንዴት እንደመጣ አላስታውስም። እሱን ብቻ ግን ተዘርግቶ ዳስ ተሰርቶ ግቢ ውስጥ ባለው ጻድሞ አግዳሚው በእንጨት ነው፣ ከዛፍ ቆርጠን የሰራ ነው። በቃ እዛ ውስጥ በተገኘ ነው የተሰራው። እንደዛ አድርገን ሳር መሬት ላይ ነው፣ ሳር ነው፣ በእንደዛ መልክ ነው እናመልከው። እና ድንጋይ ሳያቋርጥ ተጀምሮ 2 ሰዓት ይሆናል ፕሮግራሙ ተጀምሮ እስኪያልቅ ሳላጋነን ነው፣ ሳያቋርጥ በየ10 ደቂቃ ጋፕ እየሰጡ ሳያቋርጥ ይወረውሩ ነበር እና ቀዶ ይገባ ነበር። ግን በዛ መካከል የሚገርምሽ አንድም ሰው በድንጋይ የተመታ የተፈነከተ የደማ አልነበረም። ግን ደግሞ ጠጠር መጣያ አልነበረም። ሰው ሲቆም ጥቅጥቅ ብሎ ነው የምነግርሽ፣ ጥቅጥቅ ብሎ ነው የምነግርሽ። አንዱ የእግዚአብሔር ተአምር ካየ ነው። በዛን ጊዜ ድንጋይ ተወርውሮ መቶኛል የሚል የሚነግርሽ ሰው የለም። አጠገባችን ሲወስድ ሲያስደነግጠን ግን አይተናል። አንዱ ይሄ እግዚአብሔር ጥበቃ በሚገርም ሁኔታ አይተናል። አንዱ እሱ የሰዎች መዳን ይጨምር ነበር። የሚመጡት በጣም ይለወጡ ነበር። ድምፃችን ሩቅ እንዲሰማ ያደርግ ነበር። በፍርሃት መጥተው ጉዳቸውን እኒ ብለው እንዲመጡ ያደርግ ነበር። ሌላ እግዚአብሔር ጥሪ ነው፣ እግዚአብሔር ግርማ ነው። በሰፈር ሞገስ ነበረን፣ እየጠሉን ነው። ግን እግዚአብሔር ግርማ ነው። አጋንንት ግቢ ሳይገባ ይወድቅ ነበር። ለአጋንንት ቤት መስራት የአጋንንት ቤት የተለማመድ ነው የወንጌል አማኞችን ስንከተል። እኛ ለአጋንንት ቤት አልነበረን። ከዚህ ውጣ አይባልም። በአምልኮ ስን ይወድቃል፣ በወደቀበት ይወጣል። አንስቶም የምንወስድበት ጊዜ አልነበረን የሚባል የለም። ሰው ወድቆ እንኳን አጋንንት ለምን ወደቀ ብሎ የሚያይ የለም። አምልኮውን የሚያቋርጥ አልነበረ። የሚገርም እግዚአብሔር ግርማ ነው። ግቢ ጋር አያልፍም ነበር፣ መንደር በሰፈር አያልፍም ነበር። አንዱ ለምሳሌ በሳል አቋርጠው ነው ቢሄዱት ነበር። የእግዚአብሔር ግርማ ነበረው። ከዛ በኋላ ደግሞ አጋንንት ማውጣት ሲገባን ደግሞ ቤት ውስጥ እያስገባን እናወጣ ነበር። ይወጣላቸው ሰዎች ይድኑ ነበር፣ ያልተገመቱ ሰዎች ይወጡ ነበር። ጠንቋዮች እኔ 5 ጠንቋዮች ፌስ አድርጌያለሁ በግል ጠፍተዋል ከቤታቸው ነግሬያቸው ትቼ እነግራቸዋለሁ። ጠንቋዮች ገብቼ መጋረጃ ገድቼ ታይቶ የማይታወቀው ለሰው አሳይቼ ሞገስ ነበረኝ። አጃግሬዎች አሉት፣ አገልጋዮች አሉት። አንድ አደጋ ቢመጣ የሚከላከል ጨርሰን እስክንወጣ ማንም ምንም አይለንም ነበር። ይሄ እግዚአብሔር አንዱ ሞገስ ነው። የሚድኑ ሰዎች ይጨምር ነበር፣ ተአምራቱ ነበር እሱ። ሌላው ደግሞ ዝናብ ዘነበ። አንዱም እናውቀው ነው። ይሄ ዝናብ ሲዘንብ በመካከላችን በዛን ጊዜ አባ ዮናስ አሁን አሜሪካ ይሁን ካናዳ ነው ያሉት። አባ ዮናስ ነበሩ። እሳቸው የቴዎሎጂ ተማሪ ነበሩ። እንደተመረቁ ተባረሩ።
ቤተክርስቲያኒቱ አልተቀበለቻቸውም። ከዛ ከኛ ጋር ነው ያሳለፉት እሳቸው ነበሩ እና ተነሱና እጃቸውን አንስተው መጸለይ ጀመሩ። እግዚአብሔር አምላካችንን በዚህ ሰዓት ይህን ዝናብ እንዲያቆምልን እንለምነዋለን። መንፈሳችሁን፣ ልባችሁንና ሕሊናችሁን ሀሳባችሁን ሁሉ ሰብስቡ። የእግዚአብሔር ቃል እንዲህ ይላል፣ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለህ ወደ ባህር ተወርወር ቢል ይሆንለታል። ስለዚህ እላችኋለሁ የጸለያችሁትና የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችሁማል ይላል። የጸለያችሁትና የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችሁማል። ስለዚህ በመጠራጠር የቆመ እና የሚለምን ቢኖር ከእግዚአብሔር አንዳች ነገር እንዳያገኝ ይወቅ ስለሚል መንፈሳችሁን ሁሉ ለእግዚአብሔር አሳልፋችሁ ስጡ። በእግዚአብሔር ልብ ውስጥ አስቀምጡ። ልባችሁ በእግዚአብሔር ዙፋን ውስጥ አድርጉ። እግዚአብሔር እንደሚያደርገው እመኑ። እግዚአብሔር በዚህ ሰዓት እንደ ፈቃዱ ብንለምነው ይሰማናልና ይህን ዝናብ ጸጥ ያደርገዋል። ይህን ዝናብ ጸጥ ያደርገዋል። በእውነት በቅዱሱ ዙፋን ስር መቆማችሁን አስቡ። ባያደርገውም እንለምናለን። ክብር ለእግዚአብሔር ይሁን። እግዚአብሔር ሆይ እናመሰግንሃለን። እግዚአብሔር ሆይ እንባርክሃለን። እግዚአብሔር ሆይ ከፍ ከፍ እናደርጋለን። እግዚአብሔር ሆይ በሰማያት ክብር ላንተ ይሁን። እግዚአብሔር ሆይ የፍጥረታት ሁሉ ቁንጮ ስላደረገን ይህን ዓለም ሁሉ ያዘጋጀው ለእኛ ስለሆነ እንባርክሃለን። እግዚአብሔር ሆይ ምንም እንኳን በኃጢአታችን ብናሳዝን በበደላችን ደግሞ ብንወድቅም እነሆ ካለ ከታላቅ ፍቅር የተነሳ አንድያ ልጅህን ኢየሱስን ልከልናልና እናመሰግናለን። በልጅ በክርስቶስ ኢየሱስ የዘላለም ሕይወትን ስለሰጠ ኃጢአታችንን ሁሉ ሞታችንን ሁሉ ስለሻርክልን እንባርክሃለን፣ እናመሰግናለን። እንደተሰጠን የልጅነት ስልጣን ደግሞ ወደ አንተ እንጸልያለን። እግዚአብሔር ሆይ ስማን፣ በወልድ ልጅ በኢየሱስ ስማን። ስለሰጠን ቃል እንባርካለን። ስለሰጠን በረከት ሁሉ እናመሰግናለን። ዝናባትን የምታዘንብ አንተ ነህ። ዝናባትን የምትለኩም አንተ ነህ። በዚህ ሰዓት በእውነት ይህ ፕሮግራም ከአንተ ፈቃድ የተነሳ የተደረገ ታላቅ ፕሮግራም ነው። ይህን ፕሮግራም ሊያውቁት እነሆ ከሰማያት ዝናብ እየዘነበ ነውና አምላኬ እግዚአብሔር ሆይ ፈቃድህ ሲሆን ሰማያትን ሁሉ ዝጋ፣ ሰማያትን ሁሉ ዝጋ፣ ሰማያትን ሁሉ ዝጋ፣ በረዶውን ሁሉ ዝጋ። የዝናብ አንቀጾች ሁሉ እንዳይዘንቡ ሰማያትን ዘጉ። ኦ እግዚአብሔር ሆይ በውድ ልጅ በኢየሱስ ክርስቶስ እንማጸንሃለን። በዚህ ሰዓት በሰላም ይህ ፕሮግራም ተጀምሮ ይጠናቀቅ ዘንድ የአንተ በጎ ፈቃድ ይሁን። አምላክ ዝናብ ጸጥ አድርገው፣ ይህን ዝናብ ጸጥ አድርገው። በስሜ የምትለምኑትን አብ ያደርገዋል እኔም አደርገዋለሁ ብለሃልና አምላኬ ሆይ ስለ ስምህ ስትል ይህን አድርገው፣ ስለ ስምህ ስትል ይህን አድርገው። ስምህ ከዘላለም እስከ ዘላለም ይባረክ። ተዘላልና ተመስገን። ወያ ወደ መስዋዕታችንን ተቀብለሃል፣ ተመስገን። የሁሉ ልሳንና ልታከናውን መጥተሃልና ተባረክ። በፈቃድህ ሁሉ ልትፈጽም ወደሃልና ተመስገን። ክብር ሁሉ ላንተ ይሁን። ክብር ሁሉ ላንተ ይሁን። ምስጋና ሁሉ ላንተ ይሁን። ኃይል ሁሉ ላንተ ይሁን። ጥበብ ሁሉ ላንተ ይሁን። ማዳን ሁሉ ላንተ ይሁን። በቪዲዮ ታገኘዋለሽ። እሱ አለ ቪዲዮ ላይ ሁሉ አለ። እጃቸውን አንስተው ጸለዩ። ከዛ ሞገዱን ጸጥ አድርገው የሚል መዝሙር ነበር። እሱ ተዘመረ። በዓለም የሚኖረው ሁሉም ያልፋል። Yeah.
እሱን ዘምረን ጨርሰን ልክ እኔ ቃሌን ሲጨርሱ ብሎ እሳቸው ቃላቸውን ሲጨርሱ እና ዝናቡ ሲቆም አንድ አይነት ነበር። ይሄኔ እግዚአብሔር ተአምር ነበር። እሱ ብቻ አይደለም፣ በስቴዲየም እንሰበሰብ ነበር። በናዝሬት በሐረር በተለያየ ቦታ በስቴዲየም ግርማሜ የሚባል ለጊዜው የልደት ኃይ ነበረ፣ መገለጥ የነበረው ነበር። መናፍስቶችን በስም ጠርቶ የሚያወጣቸው በቃ በጠንቋዮች ፊት በክፋቶች ፊት ታላላቅ ያደርግልን ነበር። ሌላው ልንገርሽ፣ እኔ አዳነ የጋሽ ዲሮ ልጅ ሳሚ ሙሉጌታ በነበር ነው። መኮንን ወሰን የሚባል ልጅ ነበር። ወንድራት ትምህርት ቤት ውስጥ ጓደኛ አለችው። ሲማር ነበር 10ኛ ክፍል መኮንን ወሰን። እዛ ያለችው ልጅ አጋንንት ያሰቃያታል፣ በቡዳ ተበልታለች ተብሎ ነበር። ሮብ ቀን ነው ይዟት ይመጣል። አየናት፣ ፍላጎት የላትም ሄደች። ከዛ ከናዳኔ ጋር አወራን። የተከራየንባት ቤት ነበረች። እንደዚህ በብዙ መናፍስት ተይዘው የነበሩ ሰዎች ነፃ ወጡ ቤት ተከራይተን የተገፉ ሰዎችን የምናኖርባት ቤት ከኛ ቤት በታች የነደመቀ ቤት ትባላለች። ተከራይቼ ነበር እኔ። እዛ ብዙ የተሰደዱ ሰዎችን እናኖር ነበር። እንደ አዳር ጸሎትም እንደምንም እንጠቀምባት ነበር። በሚቃወሙም ቤት ነው ቤት ያከራዩ። ሞገስ ነበረን። ይህም የእግዚአብሔር ክብር እና ያን ቀን ስንጸልይ አዳነ ብድግ አለና ነገ 4 ሰዓት ከ00 ልጅቷ ላይም ይሰራ የነበረው መንፈሱ ያለበት ሰውዬ እንዲመጣ ነገ 4 ሰዓት ከ00 ብሎ አዘዘው። እኛ እዛ ነበር ያደርነው። ሳሚዬ ይሄ እኮ መጥቶ ይሆናል ድንገት ብሎ በሩን ቢከፍት ረጅም ሰውዬ መጥቶ ፊት ለፊት ተቀጥሮ ከሱም መንፈሱን አስወጥተን ነፃ ወጥተው ሄደዋል ሁለቱም። ይሄ እግዚአብሔር ተአምራት በሚታይ ድንቅና ተአምራት ያደርግልን ነበር። በሚገርም ሁኔታ ይከልለን ነበር፣ ሞገስ ይሰጠን ነበር። ውዳሴ ማርያም ቤተ እኔ ለሐረር መሰረተ ክርስቶስ ቤተክርስቲያን ለአገልግሎት ጋብዛኝ የመጨረሻዋን ከመድረሴ በፊት አርብ ገብተን ቅዳሜ ነው ያገልግሎት። አርብ ዕለት ግን ቅዳሴ ግባ የሚል ድምፅ ሰምቼ ገብቻለሁ። ስወጣ ግን ራሴን የሰማሁት ብዬ ትቼ ነበር። አንዲት ሴት አገኘሁ። ማርያም ውዳሴ አንብቡልኝ፣ ያነበበ ያስነበበ ክብር ይወስዳል የሚል ስላል እሱን አየሁ። ማማ መጨረሻ ላይ ወንጌል ንገራቸው ይለኛል አልኳቸው። እዛው ቤተክርስቲያን ውስጥ ነግሬያቸው ጌታን ተቀብለው ወጥተዋል። ሞገስ ነበረን፣ ጥበብ ነበረን፣ ድፍረት ነበረን፣ ቅድስና ነበረን፣ ጽድቅ ነበረን፣ እውነት ነበረን። እግዚአብሔር ግን በብዙ ይታይ ነበር። በሚዳሰስ መልኩ በሚያስፈልገን ጉዳይ ላይ ያደርግልን ነበር። ወደ መገናኛ እንኳን ስንወጣ አንዴ ምራዊ አሁን ቤት እንፈልጋለን ብሎ ሳለ ስዕል የምንፈልገው ቤት ይችን ነው ብሎ አሁን በምስክር የምትጠይቃቸው ናቸው ስሎ ሰጠን። መስፍን አንበሴ አሁን አሜሪካን ያለ ወንበር ላይ ደርድሮ አቆማት ካርቶን ሄዶ ይፈልግና እቺ አይደለችም ብሎ ይመጣል። ከጸለይን በኋላ ያገኘናት ቤት ኤግዛክትሊ እዛ ላይ የተሳለችው ነች የነበረችው። እግዚአብሔር በብዙ ተአምራት በፈውስ ታላላቅ ነገሮችን በማድረግ በመካከላችን ነበር። ጊዜው ትልቅ ነበር። በወንጌል አማኞችም ሙቭመንቱ የሚፈራ የሚፈለግም ነበር። ለምሳሌ ሐረር ላይ ወንጌል ምናምን የሚያመልኩ ሰዎች ቀድመው ሐረር በማለዳ አማኑኤል አምልከው ይሄዱ ነበር። የመጀመሪያው ጸሎት ተካፍሎ ወደዛ ሄዱ ነበር። በናዝሬት እንደዛ ነው፣ በሳሪስ እንደዛ ነው፣ በአዲስ አበባ እንደዛ ነው። ታላላቅ ነገሮች ከኛ ጋር ህብረት ማድረግ የማይፈልጋል ነበር። ሞገስ ነበር። እግዚአብሔር በኃይል ይገለጥ። በጣም በኃይል በጠየቅነው ልክ ለወንጌል የሚገባውን አቅም ሲሰጠን አይተናል። አንዳንድ ጊዜ ምናልባት ከወንጌል አንጻር ወቅቱ ነው ብዬሻለሁ። ዋጋ እየተከፈለ የሚኬድበት ስለነበረ ጨክነው የሚገቡ ሰዎች ነበሩ። ጸጋው በድካም ይገለጣል። በደንብ ሰርቶልናል። በሞትና በህይወት መካከል አልፈን አግኝተናል። 2 ጊዜ 3 ጊዜ ወንዝ ውስጥ ጥለውኛል። ሳሪስ ዳማ ሆቴል በታች ጠዋት ነው ያገኙኝ ቃጤማ የሚያጭዱ ሰዎች። ግን ስንነሳ ደግመን ለወንጌል ወደኋላ አላልንም። እንደገና እንሄድ ነበር። በብዙ ቁስላችን ውስጥ ክብሩ ነበር።
ታምር እያደረገ አኖሮናል። ይሄ በጣም እግዚአብሔርን የማመሰግንበት ጊዜ ይዛን ጊዜ የሞገስ ጊዜ ነበር። በጣም በጣም ልነግርሽ ከምችለው በላይ ልክ እንደነ ጳውሎስ ማለት ነው። እየታሰራችሁ እየተደበደባችሁ መልሳችሁ ደግሞ ለወንጌል እየወጣችሁ ያው ራሳችንን በዛ ደረጃ ለማስተካከል የሚበቃ ነገር ባይኖረንም በወቅቱ በነበረው ግን እኛን የሚጠይቀውን ዋጋ ስንከፍል ጸጋው ሲያበረታን ግን አይቻል፣ በደንብ ሲያበረታን አይቻል። አዎ እግዚአብሔር የተመሰገነ። እንዴት ነው አንተስ አሁን ብቻህን ሆነ በምትሰብክባቸው በምታስተምርባቸው ጊዜያቶች ውስጥ ይሄ ያው አሁን በጣም ደፋርም እንደሆንክ እንደዚህ የውስጥም እየገባህ ታገለግል እንደነበር እየነገርከኝ ነበርና እንዴት ነው ማለት አገልግሎትን ከዛ ደግሞ ህይወትን ትምህርትን ያኔ በድርይነት ጊዜ ያልተውከው ትምህርት ምን ደረሰ? አዎ በተወሰነ ሐረር አካባቢ ሲሄድ ብቻ የተቋረጠ ነበረ። ከዛ በኋላ ቀጠልኩ። አስተምር ነበረ፣ ሰራ ነበር ለራሴ። በኋላ አሁን ትንሽ እየሰራለሁ። ስፖርት የማርሻል አርት የቻይና ውሹ የሚባል አለ። እሱን ነበረ ሰለጥነው። እሱን እሰራለሁ፣ ሰለጥናለሁ። ግን ወደ ጌታ ቤት ከመጣሁ በኋላ እሱን ለሌላ እሱን እየቻልኩ ነው መመታው ነበር። አሁን ሌላ ነው። ፍጹም ህይወታችን ተቀይሯል። እግዚአብሔር አያሻሽልም፣ ይለውጣል እንጂ ይለውጣል። ለወጠን እንጂ አላሻሻለን። ካሻሻለ ሳይንስ ነው። ለምሳሌ በሳይካትሪስት ሳይኮሎጂስት ሰዎችን እያሻሻሉ ከነበሩበት ትራውማ እንዲወጡ ሊረዱት ይችላሉ። እግዚአብሔር ግን 100% ነው ከችግሩ የሚነቅለው እና ሲቀይረን እኛ ለዓለም የሞትን ዓለም ለኛ የሞተች ያደረገን ብዙ ኒድ እያለን ከዛ በላይ ወንጌል እንዲተልቅብን አደረገን። ጌታ እንድንፈልገው አደረገን። ጽድቅ፣ ቅድስና ህይወታችን እና ያ እንዳለ ሆኖ ዛሬም እሰራበታለሁ። ጥቂት እንጀራ በላለሁ፣ አስተምርበታለሁ፣ እሱ አደርጋለሁ። ይሄ ነው የቀጠለው ከዛን በፊት የነበረው። ስለዚህ አገልግሎት እንዴት ነበረ? ማለት አሁን ይሄ ሙቭመንቱ አለ፣ በዚህ ሁሉ ውስጥ ስትራግል ውስጥ እየሄዳችሁ ነው፣ ደግሞ ስቲል እያገለገላችሁ ነው። እንዴት ነበር ማለት አሁን አንድ ቤተክርስቲያን ብቻ ሆናችሁ አይደለም የቀጠላችሁት አይደለ? ስለዚህ እሱስ እንዴት ነበረ? እየበዛችሁ እንግዲህ እሱ ላይ የተወሰነ ሁለት አይነት ነገሮች አሉ። ምንድነው? ከኛ ከስር እያገኘናቸው የመጣናቸውን ልጆች ስንመለከታቸው በእኛ እይታ ገና አልገባቸውም፣ እንዳይሰናከሉብን ብለን ስንፈልግ አንዳንድ እውነታዎችን እንከለክላቸው ነበር። ለምሳሌ ማርያም መዝሙር ባይዘበር የሚለውን አይዘመር የሚሉ ይበዙ ነበር። እኛ ቀስ በቀስ ነው እንል ነበር፣ ግን ከስር ያሉት ከኛ እየቀደሙ መጡ። በቃ የገባቸው ወንጌል እንደኛ ያንን ስርዓት የሚያውቁ ስላልነበሩ በዳኑበት እያፈነዱት መጡ። የመንፈስ ቅዱስ ስጦታዎች፣ ልሳን፣ አንዳንድ ቦታ እንደዚህ አይነት ነገር ኃይል እየተገለጠ መጣ። ተአምራት፣ ነቢያቶች መታየት ጀመሩ፣ ምልክቶች። እነዚህ ሲመጡ በመካከል ደግሞ ፍላጎት ያሳዩ ሰዎች ደግሞ መጡ። ይህንን ህብረት የሚይዙት በቁጥጥር ስር ለማድረግ የበላይ ለመሆን የሚፈልጉ አንዳንድ ሰዎች መጡ። ስለዚህ ወደ ቤተክርስቲያን ግቡ፣ ተመለሱ፣ በድብቅ ስሩ የሚሉን መጡ። አይ በወጣንበት ነው የምንቀጥለው የሚል መጣ። እነዚህ ሁለቱ ችግር ላይ ሲመጣ መፍረክረክ ተጀመረ። ከዛ በኋላ ነው ላይሰንስ ተወጥቶ አሁን ያለችው ኮኒዮኒያ የደረሰችበትን ቅርጽ እንድትይዝ የሆነው። ከዛ በፊት ግን በቃ ማህበረ እስጢፋኖስ ነው የሚባለው ትልቅ ማህበር ነው። ብዙ ጽዋ ነው፣ ብዙ ማህበር ነው የነበር። በቃ ያ ማህበር ተሰብስቦ ወደ አንድ ቤተክርስቲያን መጣ። ሐረሮችም የራሳቸውን የያዙ ናዝሬቶች ይቀድማሉ ወጥቶ በይፋ እንትን በማድረግ ናዝሬት አማኑኤሎች እነሱ ይቀድማሉ። አዎ ከዛ ሐረር አማኑኤል ሳይሆን እኛ አዲስ አበባዎች ወጣን። ከዛ ሐረር አማኑኤል ወጣ።
የሐረር በትንሹ የሚለየው ምንድነው? ወጥተውም ውስጥም ያገለግሉ ነበር። ችግር አልነበረም። አዳራሽ ሄዶ ማገልገል ሐረርም እያሉ ለሐረር ኦርቶዶክስ ቤተክርስቲያን እንግዳ አልነበረም። ውስጥ መሆኑ ችግር የለውም። እዛ ማገልገሽ እዚህ ማገልገሽ። ለዛ ነው ዘገዩ የምንለው እንጂ በመረዳት በመቅደም እነሱ ይቀድማሉ፣ ከሁሉ ይቀድማሉ። ቅድም እንዳልኩሽ ነው። እና በዚህ መንገድ ነው የአገልግሎት ቅርጽ ያዝንና ቤተክርስቲያን የምትልካቸው አገልጋዮች ኖራት። ወንጌላዊ፣ መምህር፣ አስተማሪ፣ ፓስተር የሚለው ያዘ። ያንን መልክ ያዘና መቀጠል ሲጀምር ሌላው መልካችን ደግሞ እሱ ሆነ። እሱ ላይ አሁን ይሄ ማህበር እስጢፋኖስ የምንልሽ እጅግ ሰፋ። በአዲስ አበባ ኮንፈረንስ በማድረግ የመጀመሪያው ነበር። የሙሉ ቀን ኮንፈረንስ አዳራሽ ተከራይተን 2-3 ጊዜ አድርገን የወንጌል ምስክርነታችን እየበዛ አደረጃጀቱ፣ የመጽሐፍ ቅዱስ ጥናቱ ምናምኑ በጣም የተሳለጠለት እየሆነ መጣ። በዛ መንገድ ውስጥ ሄድን። እኔንም ወደ ሐረር መጀመሪያ ወደ ሳሪስ ሄድኩ። ሳሪስ ሄድኩ። እዛ አንዲት ተጀመረች ጀመረች። አዎ በዛ ተጀመረ። እኔ ብሎ ላለማውራት በእኛ የእውነትም ነው። አሁን ለትትና ለምንም ሳይሆን በእግዚአብሔር ቤት ውስጥ ያገለግል ነው። በጋራ በጸጋ ነው። እኔ ሳድግ ማቀው እግዚአብሔር ሲሰራ፣ ሳገለግል አገልጋይ ነኝ፣ ካልሆንኩ ወንድም ነኝ በቃ። እና ግን ምክንያት ያረግሻል እግዚአብሔር። እንደዛ ሆኖ ሄድኩ። ከዛ ሐረር ሄድኩ። ከዛ ጅጅጋ ሄድኩ። ብዙ ቦታ ሄድኩ። በድፍን አዲስ አበባ ኢትዮጵያ ዞርኩ፣ አገለግልኩ። ሰፉ። በሁሉ ዘር ፍሬ ይሰጠን ነበር እግዚአብሔር። እንደሱ ያደርገን ነበር። በሚቀበሉት የሚያስገርሙ ሰዎች ነበሩ። እኛ እንታይበት እንጂ ትልቁን ሸክም የተሸከሙ ሁልጊዜም ከመጋረጃ በስተጀርባ ያሉ ሰዎች አሉ። እና እኔ የተዛባ ታሪክ አልፈልግም። ሰው ለእኔ ክሬዲቱን የሚሰጠኝ እኔ አይታየኝም። እነሱ በሙሉ የሌሎቹ ድጋፍ ነበሩ። ቢያምነኝ ነው የሚልከኝ ነበር። እሱ ባይልከኝ እኔ ሄጄ ምንም ነገር ማድረግ አልችልም ነበር። ስለዚህ የፓስተሪ ክሬዲት ነው ለእኔ። ከዛ የኔ ነው ብላ ስመለስ የምትቀበለኝ ቤተክርስቲያን ነበረች። በሄድንበት ፍሬ እንድናፈራ የሚያደርግን የሚያመቻቹልን ከስር ያሉ ሰዎች ነበሩ። ለዛ ነው እዚህ ላይ ተጠንቅቄ ማውራት የምፈልገው። ክብሩ የእግዚአብሔር ነው። ስምና ዝናው ካለም ግን የጋራችን፣ ማናችንም ታላቅም ትንሽም አልነበርንም። እንደ ጸጋ ካወራን ጸጋ ልዩ ልዩ ነው። የኔ ጸጋ አንዱ ይሄ ነው። ረጅማም ቤተክርስቲያን የሚያሰብ ቤተክርስቲያን እየመሰረቱ እየተከሉ ለሚገባቸው ሰዎች አሳልፈው እየሰጡ መሄድ ነው። በዚህ መንገድ ሄደናል። አሁን ብዙ ቦታ ሰፍተናል። ስለዚህ ቤተክርስቲያን ወደምትልክ አካባቢዎች ሁሉ ወይንም ክፍለ ሀገሮች አዲስ አበባ ነው ጀምሮ ትሄድ ነበር። ከዛ ቤተክርስቲያን ነው የምትተክለው። ወንጌል ሰብካለ በዛ ነበር የምታደርገው። አሁን ተልእኮ 2 ነበረ ስትሄጂ፣ ማጽናትና መትከል። በሁለቱም ላይ ነበር የምሳተፈው። አንዳንዱ ላይ ለማጽናት ለማስፋት ነው፣ እንደሱም ይሆናል። ለመትከል ደግሞ ሄዶ እንደሱም ይሆናል። አዎ በደንብ እግዚአብሔር የክብር አምላክ ነው። ከማውቀው ነገር አንዱ ማንኛውንም አጋጣሚ እኔ ለወንጌል እጠቀምበታለሁ። ጌታ የሚሰጠኝ እድል ብዬ የምጠብቀው የለኝም። የተገኘው አጋጣሚ ወንጌል ለመስበክ ይመቸኛል እና እግዚአብሔር ያስገዛልኝ ነበር እና ክብሩ ለእሱ ሲሆን ያልዳን የማይድንለት ዘመን አላሳለፍኩም። በድካሜም እንኳን ቢሆን አንድ ሰው አጥቼ አላቅም እስከ ዛሬዋ ድረስ በወር ቢያንስ አንድ ሰው አጥቼ አላቅም። እግዚአብሔር ይሰጠኛል። ስራዬ ነው እሱ። ላይፉን ነው ሰው የሚሸጠው አይደል? በዚህ ዓለም ላይ ባለሙያ ሆነ ስትወጪ ራስሽን መሰጥ ነው። ራስሽን በሸጥሽው ቁጥር ነው አድናቂና እንትንሽን የምታተርፍ። የኔ ደግሞ ይሄ ነው የኔ ጣፈንታ። ወንጌል ውስጥ ማፍራት ነው፣ ሰው ውስጥ መብዛት ነው። የማንንም አእምሮ የትኛውንም አይነት አእምሮ ለወንጌል እንዲማረክ እጅግ ጥበበኛ አድርጎ ቃኘኝ እግዚአብሔር። ሰው በየትኛውም አጋጣሚ በየትኛውም ሁኔታ ውስጥ ወንጌል እናገራለሁ። ጌታን የሚቀበል አለ፣ ግን የመጨረሻው የማይሰማኝ ግን የለ። እግዚአብሔር ይመስገን።
አሁን ድረስ አሁን ላይፌ ነው። ምንም ማድረግ አይቻልም። ይሄ ከእንትን ጋር የተገናኘ አይደለም። ይሄ የነፍሴ ጥሪ ነው። ክርስቲያን አንዱ መሆን ይሄ ነው። ሰው ካለው ሀብታም ከሆነ ያወራል። የሌለው ነው የሚቸገረው። ካለሽ ሀብታም ከሆንሽ እሱን እንዲያዩልሽ ግድ ነው። አምረሽ ደምቀሽ ተመልካች ከሌለ ማማር መድመቅ ቦታው የቱ ጋር አይደል? ሰርተሽ የሚበላ ከሌለ ባለሙያነትሽ የቱ ጋር? ወንጌል ከኖርኩ ለጌታ ከተጠራው የቱ ነው ታዲያ የሚያደምጠኝ ከሌለ? ዳትስ ማይ ላይፍ። በዛ ውስጥ ነው ማለት ነው። ብዙ ጊዜ ያው ስንገናኝ ስለ ልጅ ስለ አስተዋይታ እንዴት ነው ኢምፓክት ያደረገው? እሱ ላይ ትንሽ ብንጫወት ደስ ይለኛል። እሺ፣ አንዱ ሌላ ደስ የሚለኝ የማናችንም የድል የከፍታ ዘመን እንዳለ ሁሉ መጽሐፍ ቅዱስ እንደሚናገር ለሁሉም ጊዜ አለው ይላል። የለቅሶ የደስታ ጊዜ አለው። ተናግረን የተገሰጹ ተናግረንም የሞቱ ተናግረንም ደግሞ በህይወት የለመለሙ አሉ። ግን ይሄ ስም ስለማስጠራት አንጠቀመው። እናም አንዱ የኔ የጨለማ ዘመን ደግሞ ነበር። የመከራ ዘመን የምንለው ጊዜ ነበር። ቤተክርስቲያን በተከፋፈለች ጊዜ ነው ወጥቼ ነበር። ረጅም ጊዜ ለብቻዬ ሆኜ ነበር። ጭንቅላቴ ብዙ ጊዜ የተመታ ስለነበረ እድሜ እየጨመረ ሲመጣ አይኖቼ ይከልሉኝ፣ ቀኝ ፓርቴ ፓራላይዝ ሊሆን፣ ሰውን መርሳት፣ ማዘባረቅ ጀምሬ ነበር። ያንን ለመታከምም ገንዘብ የማገኝበት ጊዜ አልነበር። ደግሞ እግዚአብሔር ለትዳርም ግን ደግሞ ለቤተ ክርስቲያንም አምኖኛል። ካመነኝ የሁለቱም መጋቢ ነኝ ማለት ነው። ስጸልይ ለእጆች ሰልፍ አበዛ አስተምራለሁ አለኝ እና ወርቅ እጆች አሉኝ። የሙያ የጥበብ ባለቤት አረገኝ። እንጀራዬን ለመጋገር የኔ ቤተሰቤን ለማስተዳደር የሚበቃ ገንዘብ የማንንም እጅ ሳላይ እንድኖር የሚያስችለኝ የትኛውም ጊዜ ላይ ሰርቼ የማገኝባቸው ብዙ እውቀትና ጥበብ ባለቤቶች አረገኝ። በነዛ እየሰራሁ እኖራለሁ እና እነዚህ ጊዜ ላይ ነው ልጆቼ የተወለዱት። ቤተክርስቲያን የተናወጠችበት ጊዜ ላይ ነው የተወለዱት። ህብረት ዋጋ ያጣበት ጊዜ ላይ ነው የተወለዱት። ስለዚህ መጀመሪያ ሰው ያደረኩት ያልተኖረ ልጅነቴን አሰብኩ። የባከነ ጊዜን አሰብኩ። ደራሽ ስላጣሁ ነበር እንደዛ ይሆንኩት። የአባቴ የቤቱ ራስ በመሞቱ ምክንያት እኔ ልቅ ሆንኩ። እናም ሳነብ አሮን ልቅ ሰዷቸዋልና ይላል ደግሞ ዘጸአት ላይ ጣዖት አምልኮ እንዲለማመዱ በአሮን ምክንያት ሆነ ልቅ ሰዷቸው ነበርና ነው የሚለው። ሰው ልቅ መሰደድ ምንኛ ከባድ እንደሆነ አየሁ። ቀጥሎም የኔ ልጆች ከመወለዳቸው በፊት ብዙ የአገልጋይ ልጆች ወደ ዘፈኑ ዓለም የገቡበት ጊዜ ደግሞ ነበር። በሙዚቃው ዓለም የሄዱበት ጊዜ ነበር። አሁን ሞቷል። ማን ነው? አንድ በጣም ታዋቂ ሙዚቃ አቀናባሪ ያለ ስሙን ኤልያስ መልካ። እሱ ነበረ በምሳሌ አርገውት የሚሄዱት የነበረው እና ሌሎች የሚሄዱበት ነገር ነበረ። ኪሳራው በደንብ ይታየኝ ነበር። ሰው እኔ ብታመምም ብደክምም አሁን ግን እንደ አንድ ስራ ለቤተ ክርስቲያን ውስጥ ድርሻ እንዳለው ሰው ልጆቼን አገልግሎት ያርግ ያስኩ። ሰው ያልተኖረን ልጅነቴን እኔ ጠላው የነበረ የጎደለኝን መሙላት ፈለኩ። ከማይደገሙ ነገሮች አንዱ ልጅነት ነው። ተመልሼ እሱን አልሆነም። ግን ደግሞ ልጅነቴን በሌላ ልጅ ውስጥ አገኘሁት። እዛ ላይ እነዚያን ጉድለቶቼን ሁሉ ሰራው። ቢያገኘው ብዬ የማስበውን ሰራው። የሃይማኖት መልክ እንዲይዝ አልፈለኩም። ጸባይኛ ልጅ እንዲሆንልኝ አልፈለኩም። የከሌ ልጅ ነው የአገልጋይ ልጅ ነው በሚለው ሲም እንዲሄድ አልፈለኩም። ስለዚህ ልክ እኔ እንደተቀበልኩት እንዲቀበል ፈለኩ። እዚህ ከመጀመሪያው ጊዜ ጀምሮ ልጅ ሆኖ ከመጸለይ ጀምሮ አብሬው ሆንኩ። ደህንነት ሲማር አብሬው ተማርኩ። ሳላቋርጥ መጽሐፍ ቅዱስ አብረን እናነባለን። አንድም ቀን ወደ ቸርች ነው ብያቸው አላውቅም። እኔም ማረገውን ያዩ ነበር። ትምህርት ቤት ውስጥ ዘፈን ሲሉት አባቴ ዘፍኖ አያውቅም። እኔም አልዘፍንም። ማርክህን እቀንሳለሁ ሲቀንሱ ብሎ ጌታን መቼ ነው የምቀበለው አለኝ። እንጃ መቼ እንደምትቀበል ፈልጎ ነው የተቀበለው። አብሮ እስከ ጥምቀት ደህንነት አብሬው ተመራለሁ። እንደውም በስልኬ ላይም አለ
የመንፈሳዊ ትምህርት ቤት ውስጥ ሲማር አብረን ተመርቀናል። ጋዋን ለብሰን ማለት ከትንሹም ጋር ይሄን አድርገን ላይፍ ነው ማቆሙ፣ ቸርች ነው ማቆሙ፣ ትውልድ ነው የምሰራው። እሱ ላይ አድርገው እሱ ላይ ስመጣ አባት በልጆቻቸው አታስመርሯቸው፣ ልጆቻችሁን አትጫኗቸው ይላል። ስለዚህ ያንን በአባት ፊት ተሰየመ የተባለውን ስያሜን መሙላት ፈለግኩ። ሰው መሆን ከፈለገብኝ ምንም ሊጎድለኝ ይችላል። በሚቆጠር ብር በሚፈልጉት ነገር በዕለቱ ላላሟላላቸው ይችል ይሆናል። ከዚህ ጉድለቴ በቀር በባህሪ በህይወት በአገልግሎት እኔ ነው የመሰሉ ልጆች መውለድ የፈለኩት። እግዚአብሔርን በመልኩ ነው የፈጠረን። እኔም ልጆቼ እኔን መምሰል አለባቸው። እኔ ደግሞ ክርስቶስን እመስላለሁ። በትክክል ይሄ ላይፌ ይመስላል። ሰው ልጆቼ መምሰል ነበረባቸው። ከኔ ሌላ ሮል ሞዴል አይፈልጉም። እናንተን የሚቀበል እኔን ይቀበላል። ከኔ የተሻለ ሌላ ሰው አይኖር። ከድካሜ ነገርኳቸው። ታሪኬን ጽፌ ሰጠኋቸው። በየእድሜያቸው በየ10 ዓመቱ 15 ዓመት ሲሆናቸው 20 ዓመት ለትንሹ በተመሳሳይ ያሳለፍኩት የደበቅኳቸው ላይፍ የለኝም። ስተቴንም ከስረቴንም ድካሜንም ብርታቴንም ነገርኳቸው። መመካቴ እግዚአብሔር እንደሆነ ነገርኳቸው። ስለ ህብረት ሁሌ ነገርኳቸው። ስለ እኔ ከድካሜ ውጭ ብዙ አልነገርኳቸው። ስለ ህብረት ግን በጋራ ስለነበረን ተአምር ግን ነገርኳቸው። በዛ መንገድ አደጉ። አሁን ልጄ ምርጥ አስተማሪ ነው በወንጌል ህይወቱ ይማርከኛል። ጌታ እንዲያስቀጥለው አውቃለሁ። እንደ ፈሪ ሰው ክፉ አይንካው አይደለም፣ አይነካው። በመሃል እጅ እንዳረፈ አውቃለሁ። እንዴት ባለ መንገድ እንደሚሄድ አውቃለሁ። እና ለልጆቼ ሪል አባት ነው የሆንኩላቸው። ይሄን ስል በቁስ አይደለም እየለካዋል። በቁስም ቢሆን ከኔ የተሻለ ለብሰዋል፣ ከኔ የተሻለ በልተዋል፣ ከኔ የተሻለ ተዝናንተዋል፣ ከኔ የተሻለ ሁሉን አድርጌላቸዋል። የኔን ማክሲመም ሰጥቻቸዋለሁ። ከዛም በላይ አሁንም እንደሱ ለነሱ የሚኖር ይወጣል። ይሄን የደበቅኳቸው ይሄን ህይወት የለም። ሰው ከልጄ ጋር ማላወራ የለም። ታቡ ናቸው የሚባሉ ነገሮችም ከኤሌክትሮኒክስ ዱርዬ ለምሳሌ የሚባሉ ሰው እኔ በፀጉር በልብስ አላምንም። ዱርዬ አለልም። ልቡ ነው የዱርዬ። ልባቸው ምርጥ ወዳጅ የሚሆኑ አሉ። ጓደኞቹ እንደሱ ነበር። እሱን ለማዳን ያደረኩት ጓደኞቹ ላይ ኢንቨስት ማድረግ ነበር። ፑል ቤት እኔ ነኝ ያስጀመርኩት ስቴፕ ጠብቄ። አዎ ፑል ቤት መቼ 9 ሲገቡ ነው ችግሩ። ሃይስኩል ሲገቡ ነው። ፑል ቤት ትምህርት ቤት ዙሪያ ነው የሚሰሩት። እየተደበቁ ነው የሚገቡት። አልፈለኩም። ከጓደኞቹ ጋር ሰብስቤ ገባን። እኔ ከፍላለሁ፣ በፈለጋችሁት ጊዜ ጠይቁኝ፣ አብረን እንጫወታለን አልኳቸው። ከቁማር ህይወት ወጡ። ከ2 ወር በላይ ሁሉም አልተጫወቱም። በራሱ ጊዜ ተወገመገ። ምን ነው ተውከው? ስራይ ደስ አይልም። እዛ ያለው ቀጥሎ ያለው ላይፍ አለ። ምንም የደበኩት የለም። ስለ ወንድ ስለ ሴት ስለ ድካሜ ነግሬያለሁ። በዚህ ጉዳይ ስለተፈተንኩበት እድሜው ሲያድግ ከፍ ሲል የሚገባውን እየነገርኩት የሚደርስበትን እያስረዳሁት ሼር እያደረግን እየተማከርን አሳለፍን። ደስ ሲል ምንም ጭንቅ የለኝ። እኔ በሞት ሬሳ ይቀላል። በሰው በልጆቼም በእግዚአብሔርም ፊት ባለዕዳ አይደለሁ። በአገልግሎትም በምንም የሚገባኝን ሰጥቻለሁ። ለማን? በቤተ ክርስቲያን በሰዎችም። እንደዛ ብዬ ደግሞ ጋቢ እንድለብስ አልፈለኩም። ዛሬም ገና ጉልበታም ነኝ። ጫካ መንጥሬ ለመሄድ ትውልዴን ለማዳን እግዚአብሔር ይመስገን። ስለዚህ አባትነት፣ መጋቢነት ቤት ውስጥም ማለት ይሄ አሁን አንዳንድ ጊዜ ያው ፓስተር አባት ምናምን ስለሌለን እንዲህ ማለት አንችልም። ግን አንዳንድ ሰዎች በቃ መድረክ ላይ ነው የሆነ ላይፋቸው ምናምን ይባላል። ቤት ውስጥ እንደዛ አይደሉ ምናምን ይባላል። አንዳንድ ጊዜ በድፍረት እንደዛ ማውራት አንችልም እንትን ስለሆነ ማለት እኔ ኤክስፒሪየንስ ስለማድረጉት። ግን አንተ መጋቢነትንም አባትነትንም ነው ቤት ውስጥ እያሳየህ የነበረው ነው። እንዴት ትገልጸዋለህ? ማለት አሁን አንዳንድ ጊዜ ይሄ ማብላት ብቻም ሊመስለን ይችላል አይደል? አባት ሞልቶ መላክ ልጅን ብቻ ሊመስለን ይችላል። ከአንተ ጋር እንግዲህ ባወራንባቸው ባገኘውን ጊዜያቶች ውስጥ እንደ ጓደኛ ናችሁ ከአስተዋይ ጋር? አዎ ከትንሹም ጋር እንደዛ ነው በእውነት። እና እንዴት ነው ይሄ ነገር እንዴት ሊመጣ ቻለ? አባቶችስ እንዴት ነው እንደዛ ማድረግ ቢችሉት?
አዎ እንግዲህ የሚቀዳው እኮ ከእግዚአብሔር ቃል ነው። መጽሐፍ ቅዱስ አንቺ ካልኖርሽው ይኸውልሽ፣ አንቺ ራስሽን ካልሰጠሽ የሰጠሽኝን መልሰሽ ትቀምኛለሽ። ይሄ ለትዳርም ነው ለአገልግሎትም ነው ለምንም። ሰው ራሱን ከሰጠ በኋላ የጌታ ነው። ልጆች የእግዚአብሔር ስጦታዎች ናቸው፣ በአደራ የምትቀበያቸው። አገልግሎትም እንደዛ። አባትነት በሚሰይምበት በሱ ፊት እንበረከካለሁ ነው። አባትነት ተሰይመን ነው። እኛ እውነተኛው አባት እሱ ነው። እሱን ነው የምንቀዳው፣ ሌላ አይደለም። በእኔ እይታ በአገልግሎትም ደግሞ ማንም የሚያውቀኝ ከሚመሰክረው በፋሚሊዬና በሌሎች ሰው መካከል ይለይ ይችላል። ልጄንና ከልጁ ጓደኞች ያሉትን ለይ ይችላል። የተለየ ሪስፖንሲብል አለኝ እንጂ እይታ አንድ አይነት ነው። ያው እውነቴን ነው። ተመሳሳይ ነው ማረገው። ይሄንን አግኝተሽም ጠይቅ። እኔ በዚህ መንገድ ያገኘኋቸው የፈለግሽውን ሰው ከድሮ እስካሁን ብትጠይቂ ቢያገላብጡኝ አንድ ነኝ። ካራክተሬም አንድ ነው። የምታይኝ ለአንቺም ሰጥሽ የድምፅ ቶኔም አንድ ነው። ከፓስተር ጋር የማወራው ከአንቺም ጋር የማወራው አንድ አይነት፣ ከልጆችም ጋር አንድ አይነት። ሳከብር አንድ አይነት ነው ማከብር። ለሁሉም ነው ተፍ ተፍ የምለው፣ ለሁሉም ትልቅ ስለሆነ ትንሽ ስለሆነ አይደለም። ዛትስ ማይ ህይወቴ እሱ ሌላ አይደለም። ህይወታችን እሱ ነው ማለት ከዛ የተቀዳ ነው የሚሆን። ቤት ውስጥ ያላማረውን እንዴት ወደ አደባባይ ታወጪዋለሽ? በልጆች ያደረኩት እኔ የኖርኩት እዚህ አይጨንቀኝም። ስለ ልጆቼ ሳስ ምንም እችን ታክል ጨንቀኝ የለም። ሁለተኛ ልጅነት ማለት ገብቶኛል የስነ ልቦና ውቅር መሆኑ። የኔ ልጅ ነው ያልነው እኮ የአባት ልጅ ሳይሆን ሲጠፋየው የፓስተር ልጅ ሆኖ አልኩሽ። ብዙ ማቃቸው ከሊ ማለት ስለማያስፈልግ እኮ ነው። በማይገባ ቦታ እኮ ተገኙ። ሰው ያ የህሊና የውስጥ ያስተሳሰብ ውቅር ችግር እንደሆነ ገባኝ። ስብዕና ማለት እሱ ነው ለካ። ኑሮዬን እንዲለምዱት እንዲያውቁት ከኑሮዬ በላይ የማይጠይቁ ልጆች ሆኑልኝ። በመመካከር ያ አይነት ላይፍ አላሳለፍኩም። እኔ በመጮህ በመጣላት በጉልበት በመቀማት በመስረቅ ነው ከዛ ህይወቴ መውጣት ነበረብኝ። መጽሐፍ ቅዱስ አትምሰሉ ይላል አይደል? ይህንን ዓለም አትምሰሉ፣ በእንግሊዝኛ ኮንፈርምድ አይደል? ምን አትበሉት፣ እውቅና አትስጡት አይደል? ትራንስፎርምድ ተለወጡ ነው የሚለን። ሰው የምንለወጥ ከሆነ የምንለወጠው የአድዋ ናምባለሁን የተሰራው ፒያሳ አይተሽዋል? የድሮ ገጽታው ላይ አይደለም የተቀባው፣ እንዳለ ተነስቶ አዲስ ነገር ነው የተሰራው። እንደሱ ነው ያደረገን። በቃ ለወጠንና አዲስ ሰው አዲስ ማንነት አደረገን። በሌላ መንገድ የሚያስቡ ሰዎች ሆነን ወጣን። በስጋ በልብስ በአኗኗር ከዚህ ምድር ሰው እኩል ነን። ግን ደግሞ ስንኖር ተገልብጠን ነው የምንኖረው። በሌላ ፕሪንሲፕል ነው የምንኖረው። ተካፍሎ መኖር ላይፋችን እንዲሆነ ነው ሆኖ ነው የተፈጠረው። ፕራውድ የምናደርግበት አይደለም፣ ስም የምናተርፍበት አይደለም። ያ የኔቸራችን ከሆነ ሁሌ ታደርጊያለሽ። ለሚወድሽ ብቻ ሳይሆን ለማይወድሽ ስታደርጊ፣ ለልጆችሽ ብቻ ሳይሆን ከልጆችሽም ውጪ ተመሳሳይ ስታደርጊ ነኝ የምልሽ ለዚህ ነው። ልጆቼ የሆኑበትን ደረጃ እንዲደርሱ ነው። ጫማ ላልገዛላችሁ ይችላለሁ፣ አቅም አንሶኝ። አእምሮዬን ግን ሰጣቸዋለሁ ሳልሰስት፣ ልቤን ግን ሰጣቸዋለሁ ሳልሰስት፣ ትጋቴን ግን ሰጣቸዋለሁ ሳልሰስት። ስለዚህ ጓደኞቹ በሙሉ እኔን ነው የሚያማክሩት አሁንም ድረስ መንፈሳዊም ዓለማዊ በማንኛውም የህይወት ጉዳይ ያማክሩኛል። እኔም ደግሞ የምችለውን መልሳለሁ፣ አልዋሽም። ያለፍኩ ሰው ነኝና ህመሙንና እንዴት ትርፉን ጸጋውን ነገራቸዋለሁ። ያንን ነገር በሚገባ ሰራን። አገልግሎትም እሱ ነው። መጽሐፍ ቅዱስ በትዳር ነው የመሰላት ቤተክርስቲያን። ትዳር ውስጥ ናቸው ልጆች ደግሞ አሉ አይደል? በእኛና በክርስቶስ መካከል ከሆነ ትዳሩ፣ በቤተክርስቲያንና በእኛ መካከል ከሆነ ትዳሩ ልጆቹ እኛ ነን ማለት ነው፣ ሌላ አይደለም። እዚህ እንደዛ ነው። ቤተክርስቲያን ውስጥ መጋቢነት፣ ፓስተርነት መብለጫ አይደለም። የእግዚአብሔር ልጅ ነው። ከፍ ስንል የምንሆነው በጣም ዝቅ ስንል ኢንጂነር፣ ዶክተር ምናምን እንሆናለን። የምድርን ፊት ለመስራት በጣም ዝቅ ስንል፣ ትንሽ ከፍ ስንል ቤተክርስቲያን ለማገልገል ፓስተር ምናምን ጸጋ ይሰጠናል።
ግን ፓስተር በመሆናችን መሪ በመሆናችን ምናምን በመሆናችን ዲቫይን ኦርደርን አናዛባም። በዛ ውስጥ ብለሲንግ አለ፣ እግዚአብሔር በረከቱ አለ እንጂ ባናውና እግዚአብሔር ልጅ ነን። ከዛ የሚበልጥ ማዕረግም ክብርም ከፍታም የለም። ደግሞ ትላንትም የመጣ ዛሬም የመጣ በእግዚአብሔር ፊት ልጅ ሆኖ ነው የሚገኝ። የኔ 30 ዓመት ታሪክ ትላንት ከመጣ የ2 ዓመት ታሪክ በልጦ አይገኝም። መሸለሚያ ሊሆን ይችላል ነገ እንደው ሰርቼ ከሆነ አክሊሌ ሊሆን ይችላል ሳበዛቸው። በእግዚአብሔር እይታ ውስጥ ግን ሚዛን አይደፋም። ሚዛን የሚደፋው ልጅነታችን፣ በልጅነት ክብር ውስጥ በጽድቅና በቅድስና መኖር አይነተኛ ነገር ነው። በዛ ነው ምን በላ ለአገልግሎትም እሱን ስታስብ ማክሲመም እሸት ስትሰጪ እሱ ነው እግዚአብሔር በፈለግሽው ልክ ነው የሚሄደው። እንደዛ ከሄዱ ይሆንና በዛ ነው የምንረዳው። እኔ አንድ አይነት ነው፣ ቤተሰብ ውስጥ ነው የምንኖር እና እኔ ደግሞ ፈትኑኝ እላለሁ፣ ለኩኝ እላለሁ። ምንም ችግር የለም ባልኗኗሪ አዎ ነኝ ምለውላ ልክ ነኝ። ስቆጣ የራሴ የሆኑት ሰዎች ነው የምቆጣው፣ ግን ኢንቴንሽኔ የኔ ስለሆኑ ነው። ዝለፍ ገስጽ ይለኝ ዝለፍ እኮ መስደብ እንደማለት ነው። የስድብ እንግዲህ ያበዛኸው አይነት ነው። ይህኔ የሆኑትን እናደድላቸዋለሁ፣ ይህኔ የሆኑትን አፍራለሁ፣ ጎለው እንዳላ ይፈልጋለሁ። እነዚህ በሌላ አካል ተቆጠሩ። ጌታ ኢየሱስ ቤተ መቅደስ የሆነውን እሆናለሁ፣ ጅራፍ የያዘበትን አይነት ይይዛለሁ። ደግሞ በፍቅር የተዘረጋበትን ያህል ደግሞ እዘረጋለሁ። በአቅሜ ልክ ራሴን በጌታ እየለካሁ አይደለም፣ ግን የተረፈልኝ ምሳሌ እሱ ነው። እንደሱ ነኝ፣ እንደሱ ነኝ። ትላንትም ዛሬም እንደሱ ነኝ። እግዚአብሔር ይመስገን። በዚህ ዘመን እንደዚህ አይነት ሰው ማግኘት ትልቅ እኔ እንደሱ ነኝ። እንግዲህ ትህትና ነው ይሄ። ያልሆንኩትን አልሆንኩም። ለምሳሌ ረጅም ነኝ አልልሽም፣ ለትህትና ብዬ ማለት ነው አይደል? አጭር ነኝ በቃ አይን አክሴፕት አደርጋለሁ። ለትህትና ብዬ ረጅም ነኝ አልልሽም። እኔ አጭር ነኝ፣ እንደሱ ማለት ነው ላይፍ። እግዚአብሔር ይመስገን። አሜን። በጣም እያነሳለን ነበረ ስለ መስጠት፣ ስለመካፈል፣ ስለመቆረስ እና ድሮም ስደት ላይ የነበራችሁበት ሰዓት ላይ ይህንን ኤክስፒሪየንስ እያደረጋችሁ እንዴት እንደነበረ የሚያጫውት እስኪ እሱን እናንሳ። እንደገና ወደኋላ ልመልስህ። እሺ፣ እኔ እንደሱ ከሆነ በዚህ ወደር የሌላቸው የምን ጊዜ ምርጥ ሰዎች ያሉ፣ አንዷ ሰላም ትባላለች። ሳሪስ ህብረት ውስጥ ነው ዛሬ ያለች። ባሏ ሳሚ ይባላል። ወንድማማቾች ሁለቱ፣ ሳምሶን ሳሙኤል በእድሉ እና ደግሞ ሽፈራው የደቡብ አፍሪካ ናት። አሁን ባለቤቷ ልጅ ጎበዝ ዘማሪ ናት። በጣም ብዙ አሉ። በተለይ ሰላምን ሳላነሳ አልብልም። ከቤ እነዋሲ ሁሉ ነገራቸውን የሰጡ ናቸው። የእሷ የሚለየው ልንገርሽ፣ ትዳር አላት። እሷ ቤት ውስጥ ነው የገባ ነው። እኔ አምባሻ ሰርቄ በልቼ አውቃለሁ፣ ርቦኝ የመጨረሻውን። ግን ደግሞ መስረቄን ነግሬያቸዋለሁ። በጣም ስለራበኝ ሰዓት፣ ምሳ ሰዓት፣ ቁርስ ሰዓት፣ ራት ሰዓት፣ ሶስቱም ሰዎች ከፋፍዬ ላስተምራችሁ ብያቸዋል። ለእነሱ ይመቻቸዋል። ኢንቴንሽኔ ግን እንጀራ ለመብላት ነው ስለሚርበኝ። ግን ከ2 ከ3 በላይ አልሄድኩም፣ ነግሬያቸዋል። ማሩኝ እኔ ለእናንተ ብያድ እንዲህ ስለራበኝ ነው ብያቸዋል። እንዲህ ባለ ነገር እየተካፈሉ አልጋዋ ልጅ ወልዳ መታረሻ አልነበራት፣ ሙሉ ቤቷን ወስደነው ነበር። ደሞዛቸው ከ20 በላይ ሰው ትመግብ ነበር በየቀኑ። የሚለበስ ቲሸርት አታ ሁሉን ለኛ እያደረገች የኔን ቲሸርት ታረግ ነበር። እኔ በድሉ ፓስተር ቢኒያ አንድ ልብሶችን አሁን አሜሪካ ነው ያለው ተከፋፍለን እንኖር ነበር። አለኔ ወርቃማ ሰዎች እነሱ ያላቸውን ይሰጡ ነበር። መስጠታቸው አይታወቅም። ሲሰጡ በኪሳቸው ስጠኝ እንጂ ከኪስ አውጥቶ ነበር የሚሰጥ። ለምሳሌ ሀብትሽ ቤተ ማርያም ይባላል የነሱ መገናኛ የነበረ ነው። በኋላ ከኛ ጋር ነው የመጡት በመረዳት እጅግ ከኛ የቀደሙና እውነትን ፊት ለፊት ከሚናገሩ ወንጌልን ሳይሸቅጥ ሲናገር የነበረ በወቅቱ የሚያናድደን በኋላ ግን በሂደት የተቀበልነው አይነት ሰው ነው። የተሐድሶን መንገድ የሚሰብር ነው እሱ።
ወይንም ነጭ ከጥቁር የሚናገር ልጅ ነው የነበረውና እኔ ሳሪስ ጋበዝኩት ለአገልግሎት። እንዛ ሳሪስ ጋብዘው ዮሐንስ 14 ነው እኔ መንገድ እውነትም ነኝ የምትለው አልነበረ በቃ የሰበካትና ከነፊቱ ራሱ ዛሬ ድረስ አልረሳው። እሷን ሰበከና ጨረስን። በመሃል ጸልየን ስንጨርስ አንድ ከኛ መካከል 150 ብር ነበረች በወቅቱ የቤት ኪራይ። ከባድ ነው፣ ብዙ ብር ነው። በአሁኑ አታስቢው ምጥ ነው እሱን ማግኘትና 50 ብር ስለጎደለው 2 ቀን ተንቸገረኝ። ማየት አቃተኝ ለሰው ሲል በቃ ይሄን ሰው ባለው ነገር ኪሳችሁ አውጣ ሲባል 10 15 5 7 የሚገኘው እንደሱ ነው በኪሳችን። ስንሱ ከኛ ስራ የነበረው ነበር እና ያን ቀን ግን ለአገልግሎት ነው የመጣው። እንግዲህ ለሱ ነው አይደል የትራንስፖርት ሰተሽ መላክ የነበረበት ሲባል እንደዚህ ሙልጭ አድርጎ አወጣ። ሙልጭ አድርጎ ነው ወደ 300 ምናምን ብር ማይረሳ ነው። ያንን አደረገ። ለልጁ ከበቂ በላይ ሆነ። የተከፈለው የተሰበሰበው ሲጨመር 2 ወር የሚያሻግረው አይነት ሆነለት። ከዛን ጊዜ ጀምሮ ዛሬ ድረስ ያቺ ሀብትሽ መንገድ አለች፣ እንጠቀምባታለን። ማንም ሰው አውጥቶ ይሰጣል እና በመስጠት ኑሮዋን ሰጠች የሚለው 100% ለእኛ ልጆች ይሆናል። ለተሐድሶ ልጆች፣ ሳሪስ ልጆች፣ ለመራዊ ይሆናል። ቢሮ የሚያድርበት ጊዜ ነበር፣ ቤት ሳይኖር ቢሮ ያደረ ግን በሳምንት የሚሰጠውን የአገልጋዮች ሳንቲም ለመስጠት ከዛም ከዚህም ተበጣጥሶ የሚያመጣበት ጊዜ ነበር። ምግብ ያበላ ነበር እና ከዛ አልፎ ለኔ ጫማ ልብስ ይገዛ ነበር። ላው እንዳለመታደል ሆኖ እሱ እንዳስበው አላጌጥኩበትም አልለበስኩለትም እንጂ ይሄው የወልክ ሰጣለን በቃ እንደሱ ሲያጋጥም የለመድ ነው ያደግ ነው እንደሱ ሲሰጣን ሰው ስላየን መስጠት ስብከት አልነበረም። እኛ ጋር ላይፍ ነበር። የሚገረምም የለም ብዙ ከላይ አይሰጥም ነበር የምትዩ ልታወጭልኝ አትችልም። አሰጣጥ ደግሞ ሲባል ከ20 ብር ያለው 10 ብር የሰጠ እንዳይመስልሽ ጠቅልሎ የሰጠ እንደሱ ነበር። በጣም በመስጠት በጣም የተባረከች ቤተክርስቲያን ነበር። ከዛ በላይ ራሳቸውን የሰጡን ነበር። ፋሚሊ ነን። አሁን ተራርቀን ስንገናኝ ሲጀምር ወዲያውኑ ጀምሮ ያ ሁሉ አመት ያለፈ አይመስልም። ከቆመችበት ነው በቃ ከዛ ቀጥሎ ስንተያይ ነፍሳችን በቃ አው ትንሽ እናደላለን ለራሳችን። ያ ውድ ነገር በመሰጠት የመጣ ያከብሩ ነበር። እኛ ጫማ አልነበረኝ በባዶ እግሬ ሁሉ ሲሄድ አይታያቸውም ነበር። ትልቁ ሰዋቸው ነበርኩ ለነሱ። እኔን ነው የሚፈልጉት ነበር እና እነሱ ጋር ሲሄድ ደግሞ የነሱ ለኔ አይከለክሉኝ ምንም ነገር ምናልባት የኔ ያለመጠየቅ ካልሆነ በቀር እና እንደተቸገርሽ እስከ ልመና አያበቁሽም ነበር። ይታወቃል። ጠይቆ ነው በልተሃል ይባላል። አገልግሎት ሲወጣ የሆነ ነገር እንዲሰጥ ይባላል እና በደንብ በመስጠት የተባረክንበት ጊዜ ነበር። አሁንም ድረስ እግዚአብሔር ይመስገን ደስ ይለኛል። በዚህ አንተም የምትለው አባባል ነበረች ምንድነው? ደረት ጋር ገንዘብህን ደረት ኪሳ አታስቀምጣት፣ በኋላ ኪሳ አርጋት፣ ልብህ አካባቢ አታቀርበው ነውና እኛ ለገንዘብ አልተፈጠርንም። ሩቅቱንና በቃ ለመስጠትም ለማውጣትም እንዲቀልል በቃ ትዝ አይልሽ እንኳ ኋላ ኪስሽ ያስቀመጥሽው ብዙ ማሰቢያ ቦታሽ የልብ ምትሽ ያለበት ቦታ አይሁን። ለምሳሌ በወቅቱ የተጠቀምኳት ምሳሌ ነበረች። ደግ ነው። ስለዚህ ወንጌል ለአንተ እንዴት ነው? ወንጌል እንዴት ትገልጸዋለህ? ይኸው ማለት አሁን ብዙ ነገሮችን ሼር እያደረከን ነው፣ በኑሮም በንግግርም ከዛ ቤተሰብ ውስጥም አይደል ለልጆችህም እያሳየህን ነበርና ወንጌል ለአንተ እንዴት ይገልጻል በአንተ? እሺ እንግዲህ ሞቅታ በወንጌል ላይ ሌላ እንድጨምር እንዳያረገኝ በመጠንቀቅ ልጀምርና ወንጌል መጽሐፍ ቅዱስ እንደሚለው ስለ ልጁ ስለ ኢየሱስ ክርስቶስ ነው፣ ወይንም ራሱ ኢየሱስ ክርስቶስ ነው የምስራች። እንግዲህ ወንጌል ስናስብ ሁለተኛ የወንጌል ቅርጹና መልኩ
ጣዕሙም ደግሞ የሚታወቀው ወንጌል ወደ አልሰሙት የሚደርስ እና ሲደርስ ማለት ነው። ይህንን ከቲያትር ጥበብ ጋር እያይዤ ልንገርሽ። በቲያትር አንዱ ክወና የሚባል ነገር አለ። ለምሳሌ አንድ ተዋናይ ስክሪፕቱን ይወስድና በአክቲንግ በሚገባ ካልገለጸው በቀር ስክሪፕቱ ላይ ያለው ነገር ጎልቶ አይታይም። ቲያትርም ድራማም አይሆንም። የግድ የኛን ነገር ይጠይቃል። ግጥምን ውሰጂ፣ ስለተጻፈ ግጥም አይባል። ግጥም የሚከወን ምትዩ ነው። አንቺ ምትዩን ስትዩ ነው አቅሙ ጉልበቱ የሚመጣው። ወንጌል ታሽጎ ቢቀመጥ ከመጽሐፍቶች እንደ አንዱ። ወንጌል የምስራች ነው ካልን የምስራች ደግሞ እኛ ያልሰማነው ነገር ለኛ የተዘጋጀ ነገር ማለት ነው። የምስራች ሌላ አይደለም፣ ለኛ የሆነ ነገር ሰርፕራይዝ ብሎ ሰው ለምሳሌ ይጠቀማል አይደል? የሆነ ነገር ለሚወዳት ያዘጋጅና ለሷ ነው የተዘጋጀው፣ ግን እሷ አታውቅም አይደል? ይዞት ይመጣል። ሲነግራት የሷኑ ነው ለሷ የሚነግራት። ትደነቀው የሷኑ ለሷ ነው። ስለሱ ወንጌል እንደሱ ላልሰሙት የተዘጋጀ ሲሰማ ነው ወንጌል አቅም የሚኖር እንጂ ወንጌል ሲቀመጥ አይደል። ድሮም ረጅም ዘመን መጋኛ እንዳይመታን መጽሐፍ ቅዱስ እኮ ትራስ ላይ ይደረግልን ነበር። ግን ወንጌል አልሆነም፣ አላዳንም፣ አልለወጥም። ወንጌል የሚነበብ አማኞች ይዘው የሚቀመጡት አይደል። የምስራችን ላልሰሙት ነው ይላል አይደል ሮሜ። ወደ አልሰሙት ይዘነው ምን ሄደው ነው ለእነሱ የተሰጠ። ስለዚህ ሁለት መልክ አለው። ለእኛ አደራ ነው፣ ጳውሎስ እንዳለው ባልሰብክ ዕዳ አለብኝ አደራ ነው ይላል። ለሰሚዎቹ ግን የምስራች። ስለዚህ የእነሱ የሆነውን ነገር ይዘን ነው እያስቀረን ያለ ነው ማለት ነው ካልሄድን። እዚህ ወንጌል የሚሰበክ የሚነገር የሚተረክ ኢየሱስ ማለት ነው ለኔ። ስለዚህ ለቤተ ክርስቲያን፣ ለወላጆች፣ ለአሳዳጊዎች ምን መንገር የምትፈልገው ነገር አለ? ከክርስትና አንጻር እግዚአብሔር ይመስገን ይሄ ዘመን ጥሩ ወላጆች፣ ጎበዝ ወላጆች፣ የተማሩ ወላጆች ያሉበት። በእኛ ጊዜ እኛን የሚደግፍ ፋሚሊ የለንም፣ እኛን የሚያሳድድ እንጂ። አሁን ልጆቻቸው ሲያገለግሉ ወላጆች የሚያዩበት በልጆቻቸው የሚባረኩበት ጊዜ ላይ ደርሰናል። እግዚአብሔር ይመስገን። ግን እንደዚህም ሆኖ ግን ስሙ ያልከበደው ክርስቲያን ብንሆን ደስ ይለኛል ለሁሉ። የወንጌል ሰው ነኝ ብሎ ወንጌል የማይነገር ሰው እሱ ስሙ የከበደው ቸርነት ተብሎ ንፉግ እንደሚባለው አይደል? ሸዋን ግዛው አይነት ስም ኖሮት ግን ራሱን እንኳን ቀልቡን መግዛት የማይችል አይነት ሰው ስሞቹ ላይ አይደለም ችግሬ። የተጠቀምኩባቸው የማንንም ሰው ባህል ለመንቀፍ ሳይሆን እንደው ያለውን ተቃርኖ ነው። እና እኔ ቢሆን የወንጌል ሰው ከሆንኩ ወንጌል መንገር አለብኝ። ወላጆች በዛ ሊረኩ አይገባም። የሰው ልጅ ትልቁ ጠላቱ እርካታውና የትላንት ድሉ ነው። ከሰይጣን ይልቅ መፍራት ያለበት የትላንት ጥሩ ታሪኩን። የቀደሙት ቤተክርስቲያኖች በትላንትና እድላቸው ሲኮራሩ ነው አይደል? በተለያዩ አብዮቶች ተወርሰው የቀሩት። ስለዚህ ሰው ወንጌልን ማድረስ አለበት ላልሰሙት። አሁን ጥበበኞች ሆነናል በእግዚአብሔር ቃል ላይ። በመጸለይ ልናልፈው ነው የምንፈልገው። መጸለይ ውስጥ መንገር ከሌለ፣ መጸለይ ውስጥ ወንጌልን ማሰራጨት ከሌለ የወንጌል ልኩ መጸለይ አይደለም። የወንጌል ልኩ መነገሩ። ግን መነገሩ አቅም እንዲኖረው ደግሞ ጸሎት ህይወታችን ነውና ኃይል የምንቀበለው እሱ ነውና የሚያሰማራን ጌታ ነውና ሚሽኑን የሚሰጠን እሱ ቤት መንገድ እንድንሄድ ጥበብ እንዲሰጠን የዚህን ትውልድ ልብ አሳልፎ የሚሰጠንን መንገድ እንዲሰጠን እንጸልያለን። እንደዛም ሆኖ መንከራል። በግ ነው በግን የሚወልድ አይደል? በግ ከሆነ በግ ነው። ጌታ ኢየሱስ የእግዚአብሔር በግ ነው እና እኛ ደግሞ የሱ በጎች ነን። በግ ነው በግን የሚወልደው። እግዚአብሔር የተመሰገነ ይሁን። ይሄንን የሚናገር ትውልድ ቢሆን ደስ ይለኛል። ከቤተሰብም ጋር ቢሆን ወላጅ አንድ ወቅት ልጆቹ እንዲያዳምጡት የሚፈልግበት ጊዜ ነበር። ግን የልጆቹ ያልተመጠነና
ያልተስተካከለ ወሬ እኛን ስለሚያታክተን እንዳንሰማቸው እንፈልጋለን። ደግሞ የሆነ ወቅት ላይ እኛን እንዲሰሙን ሲያድጉ እኛን እንዲሰሙን ስንፈልግ ደግሞ እነሱ ፕራይቬሲ ነው ምናምን ብለው የማይሰሙበት ጊዜ ይመጣል። እነዛ ክፉ ቀኖች ሳይመጡ ቀን ሳለ እንደሚል ጌታ ከስር ጀምሮ ቢያሳዩአቸው፣ ሲያነቡ እንጂ እንዲያነቡ ባያስገድዷቸው፣ አብረው ሲጸልዩ እንጂ እንዲጸልዩ ባይቆጣቸው፣ ቸርች በፈቃዳቸው አብረው ሲሄዱ እንጂ በግድ ሲወስዷቸው ባያረጓቸው፣ ራሳቸውን ቢያደርጉላቸው። ይህን እንደሚያደርጉ እኮ አውቃለሁ፣ እያበረታታሁን ጭምር። ካልሺ እንደሱ አይነት ክርስቲያን ብንሆን ደስ ይለኛል። አመሰግናለሁ። ውድ ተመልካቾቻችን እጅግ አድርገን ነው የምናመሰግነው እስከ ፕሮግራሙ ፍጻሜ ድረስ ከኛ ጋር ስለነበራችሁ። እንግዲህ ያው ወንጌላዊም ፓስተርም አፖስትልም የሚል ታይትል የለውም፣ ግን እግዚአብሔርን እየመሰለ መጽሐፍ ቅዱስን እየተከተለ እግዚአብሔርን ቃል እግዚአብሔርን ወንጌል ለፍጥረት የሚሰብክ ብዙዎችን የሚያገለግል እንግዲህ ያው ብዙ ነገር እሱ ስለራሱ ስለማያወራ ማለት ነው እና ብዙ ቤተክርስቲያኖችን በብዙ አካባቢዎች ላይ የተከለ የውድ ወንድማችን ነው። እንግዲህ እግዚአብሔር ይባርክ። በጣም ነው የማመሰግነው። እናንተም እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ተባረኩ።